መንግስት ነው ያለው ምርጫውን ሃይማኖታዊ ማድረግ። ላስት ታይም እንዳያችሁ ቲክቶክ ክሬቲቭ አዋርድስ ሃይማኖታዊ ሆኗል። አሁንም የምድራችንን የመንግስት ምርጫ ሃይማኖታዊ ለማድረግ ነው እየተሰራ ያለው ማለት ነው። ይህን እዚህ ላይ በጣም ልትነቁበት ይገባል። ጠረጴዛ ላይ የተቀመጡለት ሁለት አጀንዳዎች ለመከፈሉ እነዚህ ናቸው። ፕላትፎርሙ ላይ የወንጌላዊ ኤርሚያስ አበበን አንደበት ዝም ማስባል አለብህ። ገድላትና ድርሳናት በጭራሽ መነሳት የለባቸውም የሚል ሁለት ስምምነቶችን ነው ያደረገው። እነዚህ ስምምነቶች ደግሞ የተደረጉት በደምረው በኩል ነው። በደምረው በኩል ነው። መሀል ላይ ያለው ኤጀንት ደምረው ነው። ማን የከፈለው? የጃንደረባው ቡድን። ጃንደረባው ማን ነው? ከአእላፋት ዝማሬ ጀርባ ያለው ከፕሮቴስታንት ወደ ኦርቶዶክስ ሄዱ ከሚባሉ ሰዎች ጀርባ ያለው ከነዘማሪ ሐዋዝ ከነዘማሪ ሰለሞን ከነደምረው ከነተመስገን የጌታ ልጅ ጀርባ ያለው በኦርቶዶክሳውያን ሀብታሞች የተቋቋመው የጃንደረባው ቡድን ማለት ነው። የጃንደረባው ቡድን እሱ ቡድን ከፍሎታል። ያያዘ ልደታ አሁን ካናዳ መጥቷል። ካናዳ የመጣው በቤተ ክርስቲያን ቪዛ ነው። አግብቶ ወይ በግሉ ከፍሎ ወይ ሌላ ስፖንሰርሺፕ አግኝቶ አይደለም የመጣው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በካናዳ ቅርንጫፍ በኩል ቤተክርስቲያኒቷ ናት የቪዛ ስፖንሰር ያደረገችው። ስለዚህ ካናዳ ላይ ቁጭ ብሎ አሁን ጴንጤ መንፈስ ቅዱስ የለውም ጴንጤ ቀላዋጭ ነው ማለት አይችልም። ምክንያቱም ለስታተሱ ያሰጋዋል። ስለዚህ አሁን አፍ የሚሆንላትን ፈለገች ኦርቶዶክስ። ለምን? ያያ ከሌለ ጭር ያለች ዶሮ ነው የምትሆነው። አቃቢያኖቹ የሉም። የኦርቶዶክስ አቃቢያን የሉም። የታሉ? የሉም። እንዳይረሱ በወር አንዴ የመጡ አንዱ ይከፍታል፣ አንዱ ቤት ይሰበሰባሉ፣ አንዱ ይከፍታል፣ አንዱ ቤት ይሰበሰባሉ። የሉም። ስለዚህ ፕላትፎርሙ ላይ ማን አውትሻይን ላይ ያደርግ ነው? ወንጌል አማኝ። የተቀመረው ይሄ ቀመር ነው። ዲል ያደረገው በሁለቱ አጀንዳ ነው። ድርሳንና ገድላት እንዳይነሱ፣ ሁለተኛ ደግሞ አይምሮ ላይ ሰው ላይ ካለው የሶሻል ሚዲያ ተሰሚነት አንጻር ለሚቀጥለው ምርጫ መንግስት እንዳይመረጥ ነው ያደረገው። ነገር ግን ቅድም እንደነገርኳችሁ አይሾ ስፒድ መጥቶ ሲሄድ ያለበትን ሪቪው የተሰጠባቸውን ቪዲዮዎች በጠቅላላ ሪፖስት ሲያደርግ ነበር። ያ ማለት ይሄ መንግስት ምድራችን ላይ የሰራውን ስራ ተስማምቶበት ማለት ነው። ኦኬ። ስለዚህ የተደረገ ያለው ነገር ይሄ ነው። ወንጌል እንዳይሰበክ እንቅፋት ሊሆን ነው የመጣው። ድርሳናቱ እንዳይገለጡ እንቅፋት ሊሆኑ ነው የመጣው። ድርሳንና ገድሉ ደግሞ ከወንጌል አንጻር ገና ይገለጣሉ። ገና ቤካዬ አንድ ቪዲዮ መክፈት የምትችል ከሆነ እሱን ክፈትልኝና ለፋሲካ ልስጥ። አንድ ቪዲዮ መክፈት የምትችል ከሆነ ቤካዬ አለ ዘሀበሻ ላይ ቲክቶክ አካውንት ዘሀበሻ ላይ ግባና አንድ ቪዲዮ እናሳይ። ማን የተነካው? እኛ የክርስቶስ አካል ቤተክርስቲያን የተነካችው። ራሷ ማን ነው? ጠባቂዋ ማን ነው? ራሱ ክርስቶስ። ራሱ መልስ ይሰጥበታል። ራሱ ይገለጣል በመልስ። እናንተም ዝም ትላላችሁ፣ እግዚአብሔርም ይዋጋል ይላል እግዚአብሔር ቃል። ዘሀበሻ ላይ ምክንያቱም ሁለት ቻሌንጅ ሰተነዋል፣ አልተቀበለም። አንደኛው ቻሌንጅ በእንግሊዘኛ ስትሪም አድርግ ብየው ነበር። የተናገረውን ሙሉ የወንጌል አማኞቹ የስ እውነት ነው ፓስተርዬ፣ ሙሉ የወንጌል አማኞች የረሳውትን አስረሳሃኝ ብሎ ባውና ግን ይሄን በግልጽ የምናገረው ነገር ነው።
ነው ቦናቄ ዳግም የተወለደ ክርስቲያንም አይደለም። ያው ከጥቅም ጋር የተያዘ ጉዳይ ነው። በዚህ አጋጣሚ ግን የምትሰሙ ሁሉ እንድታስተውሉ የምፈልገው ነገር አንደኛ እዚህ ጋር እየተደረገ ያለው ነገር የፖለቲካ ጉዳይ ነው። ቢሃይንድ ኦል ዲስ ቲንግስ ማለት ነው በገንዘብ ተከፍሎ የሚሰራ ስራ ነው። ይሄም በደንብ አውቃለሁ። እንደውም የሆነ አንድ ቪዲዮ ፖስት ያደረጋችሁት ላይ ሜንሽን ያደረጉት ነገር አለ። ከነ እዚያ አሁን አሜሪካ ውስጥ ያሉ እነ ዩሪ ወንደሰን ማነው አዲስ የሚባል አለ። ከነሱ ጋር ቁጭ ብሎ ሲያወራ ነበር። ሊታረሙ በጣም ፑሽ አደረጉ። ከስር ያሉት ገድላትና ድርሳናቱ እንጀራቸው የሆኑ ሰዎች ደግሞ በጣም ቻሌንጅ አደረጓቸው። ብፁዕ አቡነ ማትያስ በጣም ቻሌንጅ አደረጓቸው። ከዚህ የተነሳ ለምን እንጀራቸው እንደሆነ ታውቃላችሁ አይደለም? ድርሳናቱ ተሰረዙ ማለት በተለይ የካህናቶቹ የእንጀራ ገመዳቸው ነው የሚበጠሰው። በማርያም የሚደገሰው፣ በገብርኤል የሚደገሰው፣ በመድኃኔዓለም የሚደገሰው፣ በአርሴማ የሚደገሰው ሁሉ ሊቀር ነው። ስለዚህ ይፈራሉ ሰውየው። ሰውየው ፈርተው መልቀቂያ ያስገቡ። መንግስት ነው ጣልቃ ገብቶ ያደራደረው። ለዛ ነው መጥምቀ ዮሐንስ የሚለው መጽሐፍ ትንሽ እሳቸውን ለማቆያ ተሰረዘ የተባለው። ቃሌ ከሚጠፋ የወለድኩት ይጥፋ አሉ ብፁዕ አቡነ ማትያስ። የኒቂያ ጉባኤ ላይ ቃል ገብቻለሁ መጽሐፍቶቹ እንዲታደሱ፣ የማይታደሱ ከሆነ መልቀቅ ነው የምፈልገው ብለዋል። ቃል በቃል ብለዋል። እግዚአብሔር እድሜና ጤና ከሰጣቸው መስክረው ወደ ጌታም ከሄዱ ይሄዳሉ። ኦኬ፣ መንግስት ነው ጣልቃ ገብቶ ያቆያቸው። ታመውም ከሆነ ብፁዕ አቡነ ማትያስ እግዚአብሔር ምሕረትን ያምጣላቸው። ከዛ ውጭ ግን እኛ ክርስቲያኖች ስለሆነን ዝም ማለታችን አላዋቂ ልንደረግ አይገባም። እግዚአብሔርን በመፍራት ለወንጌል ብለን እንደ እግዚአብሔር ፈቃድ ስንኖር የፍርሃቻ ሁኔታ አይደለም። አንተ በመጀመሪያ ደረጃ የወኒ ማኛ ማለት is not born again። ይሄም በግልጽ የምናገረው ነገር ነው። is not born again ዳግም የተወለደ ክርስቲያንም አይደለም። ያው ከጥቅም ጋር የተያዘ ጉዳይ ነው። በዚህ አጋጣሚ ግን የምትሰሙ ሁሉ እንድታስተውሉ የምፈልገው ነገር አንደኛ እዚህ ጋር እየተደረገ ያለው ነገር የፖለቲካ ጉዳይ ነው። ቢሃይንድ ኦል ዲስ ቲንግስ ማለት ነው በገንዘብ ተከፍሎ የሚሰራ ስራ ነው። ይሄም በደንብ አውቃለሁ። እንደውም የሆነ አንድ ቪዲዮ ፖስት ያደረጋችሁት ላይ ሜንሽን ያደረጉት ነገር አለ። ከነ እዚያ አሁን አሜሪካ ውስጥ ያሉ እነ ዩሪ ወንደሰን ማነው አዲስ የሚባል አለ። ከነሱ ጋር ቁጭ ብሎ ሲያወራ ነበር። ይህ አሁን ሮያል የሚባለው ልጅ አሁን ኤርሚያስ ጋር እየመጣ የሚናገረው እሱ ራሱ ከነሱ ጋር ተደራጅተው የሚሰሩት ስራ ነው። የመጡ እንደ ወንጌል ለማወቅ ነው የሚፈልጉ የሚመስሉ ግን አይደለም፣ ውሸት ነው። ስለዚህ ሲሪየስ የሆነ ጉዳይ ስለሆነ ወንጌል አማኞች ኢቨን ራሱ የትኛውም የምናገኛቸውን እንደዚህ የሚለቀቁ ፖስቶችን ላይክም እንዳታደርጉ ትራንስፈርም እንዳታደርጉ። you have to be sure that የወንጌል ለወንጌል እንቅፋት የሚደረግ ነገር ነው። ሌላው የብልጽግና መንግስት በሙሉ ያሉት በሙሉ ጴንጦች ናቸው፣ ዘራፊዎች ናቸው፣ ጨካኞች ናቸው እየተባለ ይሄ በመንግስት ላይ የሚያደርገውን ነገር ራሱ ይከፍልበታል። አይኖ ገንዘብ ተከፍሎት እንደሚያደርግ አውቃለሁ። ይህንን ገንዘብ ተከፍሎት ተሰጥቶት እያደረገ እንደሆነ ከ3 ነው ከ4 ቀን በፊት የሆነ ቤት ላይ አይቼዋለሁ። አሁን ለምሳሌ ይሄ ወንጌላውያን በሙሉ ግብረ ሰዶማውያን ናቸው ብሎ የሚለው አንደኛ እንዲህ ብሎ የተናገረበትን የሆነች ቪዲዮ እያሳየ የሚናገረው ለምንድን ነው? ለማጥላላት ሃይማኖቱን ወንጌላውያንን ለማጥላላትና ፕላስ ደግሞ ያለው መንግስት አሁን ፕራይም ሚኒስተር አብይ ኦሮሞም ስለሆነ ጴምጤም ስለሆነ በዚህ አታክ አድርጎ የራሳቸውን ዓላማና ቅድ ለማድረግ የሚደረጉ ነገሮች ናቸው። ስለዚህ በጣም ጥንቃቄ የሚፈልግ ጉዳይ እንደሆነ አስተውለን ለእኛም የሚገባንን ምላሽ መስጠት አለብን። ይኸውላችሁ ነህምያ ምን አለ መሰላችሁ? ቤተ መቅደሱን ሲሰራ በአንድ እጃችን እንሰራለን፣ በአንድ እጃችን እንዋጋለን ያለው። ለጠላት ክፍተት መስጠት አያስፈልግም። ለወንጌል እንቅፋት የሚሆኑትን ነገሮች ሁሉ እውነቱን እውነት እንላለን፣ ውሸቱን ውሸት እንላለን። ከዛ ውጭ
እኛ ህፃናቶች አይደለንም። በጌታ ሆንን ማለት እኮ ማንም እንደፈለገ ይፈንጥስብን ማለት አይደለም። ስነ ስርዓት ሊኖረው ይገባል። ስርዓቱን ይዞ ሊቀመጥ ይገባል። የወንጌልን ዓላማ ለማደናቀፍ ልንገራቸው አንድ ነገር። በኦርቶዶክስ በኩል ያሉ ተከፍሏቸው በየቤቱ እየገቡ ዲስትራክት የሚያደርጉ ሰዎች አሉ። ሀፍቱ ነው ዳት እርግጠኛውን የምነግራችሁ በጣም ብዙዎች አሉ። ለምን? ወንጌልን ለማደናቀፍ በቃ ወንጌልን ለማደናቀፍ የሚሰሩ ሰዎች አሉ። ስለዚህ ወንጌላውያን በሙሉ ግብረ ሰዶማውያን ናቸው። እንደዚህ እያለ የሚናገርበት አንዱ ምክንያት አለው። ሌላው ስለ ገድለትና ስለ ድርጽናት የመጀመሪያ ነገር የተነሳው በማን ላይ ነው? በኤርሚያስ ላይ ነው። ኤርሚያስ እኔ አስተማረኝ ብሎ አለ። ጥላቻ እንጂ ሌላ ነገር አለን ብሎ ልንገርህ፣ the whole all over the world people know that ኤርሚያስ የጥላቻ ሰው አይደለም። የወንጌል ሰው ነው። እግዚአብሔር የጠራው ሰው ነው። በጣም ቅን ሰው ነው። በጣም ንጹህ ሰው ነው። ክርስቶስ የላከውና ለእግዚአብሔር ወንጌል የተለየ ሰው ነው። በሱ ላይ የምትነሱ ሁሉ ነገ መልስ ታገኛላችሁ። በህይወታችሁ የሚመጣውን ነገር አም ቴሊንግ ዩ ዘ ትሩዝ። ይህም በእውነት ነው የምናገረው። ከዛ ውጭ ገድላትና ድርሳናትን እኛ ከኦርቶዶክስ ጋር ጥል የለን። ሰዎች እውነትን አውቀው እውነትን ተረድተው ወንጌልን አውቀው እንዲድኑ ለማድረግ የከለለባቸውን ወንጌልን የሸፈነውን ነገር በእግዚአብሔር ቃል እውነት እየፈተሽን እናስወግዳለን። በቃ ይሄ ዓላማችን ነው። ወንጌል ነው መሰራት ያለበት። መሰበት ወንጌል ነው። ለሀገራችንም፣ ለግለሰብም፣ ለአካባቢም፣ ለቤተሰብ፣ ለሰው ሁሉ መልስ የሚሆነው ወንጌል ስለሆነ ለወንጌል እንቅፋት የሚሆነውን ነገር ሁሉ እናነሳለን ማለት ነው። እና ይህንን እውነት ትውልድ ሁሉ ሊያውቀው የሚገባ። ሌላው ነገር ልንገራችሁ፣ እነ ኤፍሬምን የአፕሪሼት አያችሁ፣ ሰበብ ነበር የሚፈልገው መግቢያ መንገድ አላልኳችሁ? እዚህ ልጅ ላይ አስተያየት አልሰጠም። ጓደኛው ነው፣ በጣም ጓደኛው። እዚህ ፕላትፎርም ላይ ዴዲኬትድሊ የምትጠቀሙ ፕላትፎርሙ ታውቁታላችሁ። ተሜን በጣም ፊቱ ጠቁሯል እያለ ከሞተ በኋላ ነው እያወራ ያለው። እዚህ ጓደኛው ላይ ቪዲዮ አልሰራም የተቃውሞ የእንዳልክ ንግግር ላይ ነው ቪዲዮ የሰራው። ከዛ በጣም የሚገርማችሁ በብርሃን ፍጥነት የእንዳልክን ንግግር እንደ መግቢያ መጠቀሙን የምታረጋግጡት በብርሃን ፍጥነት የተገለበጠው ወደ ኤርሚያስ ነው። ስለዚህ እኛስ ምን እንላለን? የአገሬ ሰው እንደሚተርት እኛም ነቅተናል፣ ጉድጓድ ምሰናል እንላለን። በአንተ ንግግር የሚሸበር ሾርት ሚሞሪ የሆነ ሰው ብቻ ነው። ሾርት ሚሞሪ የሆነ ሰው ብቻ። እዚህ ፕላትፎርም ላይ እስካላችሁ ድረስ ያልኳችሁን ልድገምላችሁ። ዛሬ የሚፈጠረውን ሴቭ አድርጉ፣ ነገ የሚፈጠረውን ሴቭ አድርጉ፣ ከነገ ወዲያ የሚፈጠረውን ሴቭ አድርጉ፣ የዛሬ ዓመት የሚፈጠረውን ሴቭ አድርጉ፣ ዓመት ከ6 ወር ሴቭ አድርጉ፣ 2 ዓመት ሴቭ አድርጉ። ትገጥሙታላችሁ፣ አንድ ቀን ትገጥሙታላችሁ። this is a wisdom። ሾርት ሚሞሪ አትሁኑ። ሁሉን ነገር ኪፕ አድርጉ። አዛን ኤቪደንስ አዜ ዶክመንት ማለት ነው። አያችሁ፣ ጓደኛው ላይ ቪዲዮ አልሰራም። ተሜ እንዴት በሞተ ሰው እንዴት ነው ሞራል ያጣኸው? አላለውም። ቢያስቆጣ የዚህ ልጅ ንግግር አያስቆጣም? ግቡና ኮሜንቶቹን ኧረ እንዴት እንደዚህ ትላለህ ኧረ አይባልም። ኮሜንቶቹን ግቡና አንብቡ። ፒኮክ የሚል አካውንት ላይ ነው ያለው። ሰዎች በየፌስቡኮቻቸው ፖስት አድርገውታል። ባዲው ላይ ያመጣው ህመሙ ባዲው ላይ ያመጣውን ስትራክቸራል ቼንጅ አሳይተዋል። ሁሉም ወይኔ ነጽዬ እንደዚህ ሆኖ እኮ ነው ምናምን እያሉ እኮ ብዙ ሰው ፌስቡክ ፖስቱ ላይ ሁሉ አድርጓል። መግቢያ ቀዳዳ ነበር የተፈለገው። የእንዳልክን ተጠቀማት። ለምን? እንዳልክ በጌታ ነው። እንዳልክ በጌታ ነው። እውነት ነው ፓስተሪ፣ እንዳልክ በጌታ ነው። በተሙ እንዳይገባ ተሙ ኦርቶዶክስ ነው። አለቀ። እና ቻሌንጁን ተቀበል።
ወይ በእንግሊዝኛ ስትሪም አድርግ ወይ ኢትዮጵያ ግባ የሚለውን ቻሌንጅ ተቀበል። ዮናስ ሙሉነህ፣ ዮኒ ማኛ መጀመሪያም ጌታን የመቀበል ድራማ የተሰራው ኦን ፐርፐዝ ነው። አገር እንደማይገባ ያውቃል። እንደተናገረው እግዚአብሔር ይባረክ። በዘመናት መካከል ሁሉን የሚያደርገው እግዚአብሔር ነው። ከረንትሊ የሚመራን መንግስት የወንጌል አማኝ ነው። ስለዚህ መግባት እንዲችል ጌታን የመቀበል ድራማ መንግስት እንግዲህ ጴንጤ ስለሆነ ምህረት ያደርግለታል ማለት ነው። ዋው እንዴት ስማርት ናችሁ! በጣም የሚገርመውስ ለጠቅላይ ሚኒስትር አብይ አህመድ ትንቢት በነገረችው ሴት ነው እንጂ ማን ነው ገብቶ መልስ የሰጠው? እዚህ ጋር ያለው ቲም አይደል እንዴ? ከኤርሚ ጋር ያለው ቲም አይደል እንዴ? በጠቅላላ ገብቶ ለጥያቄው፣ ለምልጃ፣ ለታቦት፣ ለምናምን መልስ ሲሰጠው የነበረው ቪዲዮዎቻችንን ወደኋላ ሄዳችሁ መመልከት ነው። ሴታፕ መሆኑን የምታውቁት ግን ኦኬ። እሷ ለጠቅላይ ሚኒስትራችን ወደ ስልጣን ከመምጣቱ ከ6 ነው ከ8 ዓመት በፊት ትንቢት ነግረዋለች። ይገጣጠማሉ። ለእኔም ትንቢት የነገረችኝ ስለሆነች ጌታን ያስቀበለችው በቃ ይግባ ሀገር ምናምን ይባላል። ቻው ፍልሸተዝ ያ ስለዚህ ኤቭሪቲንግ ወስ የስ ሴታፕ ነበር ፓስተር። ኢት ዋዝ ኦልዌይዝ ዘ ሴታፕ it was planned. አሁን ቅድም እንዳልኳችሁ እስከ ዛሬ ያልተገለጡ ገድላትና ድርሳናት ይገለጣሉ። እስከ ዛሬ ያልተገለጡ ገድላትና ድርሳናት ይገለጣሉ። ማንም አያስቆምም። ምን ሲል ነበር እየገባ ይሄው አያቷቸው። ይህን 3 ቀን ዝም አስባልኳቸው ኦርቶዶክስ ሳይሉ አስዋልኳቸው እንላለን። እንቀጥላለን። ለሀገር ሰላም ብሎ ያስቀመጠው አለ። የኤርሚያስን ልብ ታውቁታላችሁ። እኛ ለሰው ልንከራከር አይደለም የመጣነው። አይ ይቅር፣ ለሀገር ሰላም ህዝብ ከህዝብ ያጋጫል፣ ዘር ከዘር ያጋጫል ይወጣል። ምን እንደምታመጡ እናያለን። ከዛ ቤተክርስቲያኒቱ ቴዎድሮስ አደባባይ ነው አብዮት አደባባይ ቆማ የኢትዮጵያን ህዝብ ይቅርታ ተጠይቃለች ወይ ትታደሳለች። ይሄንን ነው አይደል የፈራችሁት? አይገርምም? የጨለማ ልጆች ከብርሃን ልጆች በዚህ ዓለም ጥበብ እንደምትበልጡ የታወቀ ነው። ግን አታመልጡንም። በእውነትና በጽድቅ መንፈስ ቅዱስ ይገልጣችኋል። ስለዚህ 2 ነገር ነው እንዳትረሱ። አንደኛ ፕላትፎርሙ ላይ በእንዳልክ በኩል መጣ፣ ግን እንዳልክን ረስቶታል፣ ትቶታል። አስተውሉ ወገኖቼ፣ የእግዚአብሔር ህዝብ፣ የምወዳችሁ ህዝቦቼ አስተውሉ። እንዳልክን ትቶታል፣ ኤርሚያስ ላይ ነው። ለምን? ገድላትና ድርሳናት እንዳይነሳ የሚል አግሪመንት ነው አንደኛው አግሪመንት። ፕላትፎርሙ ላይ ዝም አስብላቸው እነዚህም ጴንጤዎች። ሁለተኛው አግሪመንት ደግሞ ከ3 ወር በኋላ ግንቦት ላይ ምድራችን ላይ ምርጫ አለ። ምርጫውን ይሄ መንግስት የጴንጤ መንግስት ነው፣ ሌባ ነው፣ አጭበርባሪ ነው ተብሎ የሰውን አይምሮ ብሬን ወሻት አድርጎ ምርጫውን ዲስትራክት እናረጋለን። ፕላትፎርሙ ላይ አለ እኮ ቃል በቃል እኮ ቃል እራሱ ተናገረ። ከተከፈለ ዲስትራክት እናረጋለን አለ እኮ። ምን ትፈልጋላችሁ ከዚህ በላይ? ስለዚህ ወገኔ ሾርት ሚሞሪ አትኑ። ሲጀመር ቤቱ ሲከፍት እንዳትሄዱ። የእናንተን አንድ ቪው ዲዘርቭ አያደርግም እሱ። የአንድ ሰው የወንጌል አማኝ አንድ ሰው ቪው ዲዘርቭ አያደርግም። ኖት ኦንሊ በዋን ፌክ አካውንታችሁንም ዲዘርቭ አያደርግም። ይህንን አስረግጬ ነው የምነግራችሁ። ጀስት ስክሮል አድርጉ።
የሰጠነውን ቻሌንጅ ይቀበል አይቀበል ታዩታላችሁ። የሰማችሁም አላችሁ። በእንግሊዝኛ ስትሪም አድርጉ ያላችሁኝን አልቀበልም ያሰባችሁትን ስለገባኝ ብሏል። ራሱ ተናግሯል። ኦኬ። አሁን ደግሞ ሁለተኛው ቻሌንጅ ወደ ኢትዮጵያ ግባ፣ የትኬቱን እንችላለን ብለናል። በቃ ህዝቤ ሆይ አይንክ የበራ የነቃ እንደ እርግብ የዋህ እንደ እባብ ብልህ ሁኑ። ይግባችሁ። ዋትስ ጎይንግ ኦን የፕላትፎርሙ ጌም ይግባችሁ። በቃ እሱን ቪው በማሳጣት ነው የምንቀጣው። አለቅ እንዳትገቡ እሱ ቤት። ኦኬ፣ ወደ ሌሎች ወገኖች ሀሳብና አስተያየት ልግባ። ቤካዬ የምትለው ካለ ስማ። ከዛ ኤፊም አለ ሂዊም አለች። ጨምር ሀሳብ። ያ አይ ከዚህ በላይ ምንም የሚጨመር ነገር የለም። መርሲ አሪፍ አድርገሽ ነው የገለጽሽው። ስፔሻሊ ማስተዋል የሚችል ሰው በደንብ ይገባዋል እንዴት ነገርየው ሴታፕ እንደሆነ እንዴት ሴታፕ እንደሆነ። ትዝ ብላችሁ ከሆነ ኢትዮጵያ ደግሜ እገባለሁ ብሎ ነበረ። ትዝ ይላችኋል። ኢትዮጵያ ደግሜ እገባለሁ ብሎ ነበረ። ኢትዮጵያ ሄዶ ሲመለስ መንግስትን ረገጣ ይዞ ነበር እና ኦርቶዶክሶችን ጥቁር ለበሱ፣ ውጡ፣ በርበሬ በትኑ፣ ፖሊስ ስታገኙ እያነቃችሁ ድፉ ምናምን የሚል ነገር አድርጎ ነበረ። የአመፅ ቅስቀሳ አድርጎ ነበር። ትዝ ይላችሁ ኢትዮጵያ ሄዶ ከመጣ በኋላ ራይት። እንደውም ከዛ በኋላ አንድ ያለውን ነገር በኦሮሞ ተወላጆች ላይ አንድ የዘር እንትን የማጥፋት ዘመቻ ጄኖሳይድ የማድረግ ዘመቻ ወይም ጥሪ ሲያደርግ እንደነበር ይታወቃል። እና እሱን ቪዲዮ ላሰማችሁ። ከዛ በኋላ ይቀጥላል። ልክ ኢትዮጵያ ሄዶ ከተመለሰ በኋላ ራይት፣ ኢትዮጵያ ሄዶ ከተመለሰ በኋላ የተለያዩ የአመፅ ጥሪዎችን አድርጓል። እንዲጨፈጨፍና እንዲሞት፣ ያውም ደግሞ በጣም ሲስተማቲካል በሆነ መንገድ ኦሮሞን የማጽዳት እንቅስቃሴ ሲያደርግ የነበረ ሰው ነው እና አሁን ደግሞ ኢትዮጵያ መሄድ ስለፈለገ ቅድም በስዬ እንዳለችው ሴታፕ ነው የተበጀው። በብርቱካን በኩል ቢመጣ ምናምን ተደርጎ ከዛ ደግሞ ጴንጤ ነው። ስለዚህ ጴንጤ ስለሆነ ነገሮች ሁሉ ታውቃላችሁ። እኛ ጋር ማንም ሰው ዛሬ በክርስቶስ ቢሆን አዲስ ፍጥረት ነው የሚሆነው። የቀድሞ ነገር አሮጌው ነገር ይረሳል። በቃ ይሄ እንትናችን ነው፣ ይሄ ትምህርታችን ነው። የትኛውም ወንጀለኛ ምናምን ዛሬ በጌታ ቢሆን የትላንት ወንጀለኝነቱ፣ የትላንት ወንበዴነቱ፣ የትላንት ነፍሰ አጥፊነቱ፣ ገዳይነቱ እኛ ጋር አይቆጠርም። እኔ እንደዛ ነው። ቢኮዝ በክርስቶስ ማንም ቢሆን በክርስቶስ አዲስ ፍጥረት ነው ብሎ ስለሚልና እቺን ነገር ነው ለመጠቀም የፈለገው ሰው። በአዲስ አበባ በሚኖሩ የኦሮሞ ተወላጅ ላይ የጠራውን ወይ ደግሞ ያደረገውን የጄኖሳይድ ጥሪ ላሰማችሁ። ኢት ኢዝ ቬሪ ሲሪየስ ነው። ስሙ እንግዲህ ስሙ። እኔ እግዚአብሔር መቼም የማትቀየሩ ናቸው። እኔ እግዚአብሔር ምስክሬ፣ የትም ቦታ ላይ ማትሻሻሉ ማትቀየሩ ሰዎች ናቸው። እጅግ አድርጌ አዝናለሁ። አዲስ አበባን ፋንድዬ የአዲስ አበባ ላይ ሲስተም ልንገርህ፣ ምን ታደርጋለህ? ይዝናኑ ካወቅ፣ የት ቦታ እንዳሉ ካወቅ ኃላፊነቱን ሙሉ በሙሉ መወስዶ እኔ ነኝ። ስለዚህ እያንዳንዱን የኦሮሞ ተወላጅ የራሱን ካልቸር ሊያከብር የመጣውን ሲዝናና ባየበት ምግብ ላይ መርዝ እየጣልክ ጠብ እያረክ ድፋው ነው ያለው። እሺ፣ እዚህ ያላቸው ወንድሞች ፓስተርዬ እኮ በጣም ቢዚ ነው። እሺ፣ ዲስትራክት እያደረገ እንትን እየረበሻችሁ ነውና ፓስተርን ኢንቫይት አታርጉት። ስራ ላይ ነው ብያለሁ። ስራ ላይ ነው። የዘር ማጥፋት ዘመቻ ፓስተርዬ፣ የዘር ማጥፋት ዘመቻ በደንብ ስሙ። አሁን የለም በቃ ማለት ኢትዮጵያ ገባለው ብሎ ጴንጤ መሆኑን ደግሞ ሴታፕ አድርጎ መጥቶ ጴንጤ በመሆን ኢትዮጵያ ለመግባት የታሰበው ነገር እግዚአብሔር እኮ ደግ ነው ታውቃላችኋል። እግዚአብሔር ጻድቅ ፈራጅ ነው። ቀድሞ ነው ሲጀምር ሲመጣ ራሱ አይ ቲንክ እኔና መሲ በጣም በዚህ ጉዳይ ላይ እናወራበታለን። ይሄ ነገር there is something ብለን ነገር ግን ከወንድሞች ጋር ኦኬ ከነሱ ጋር ካለን እንትን ሪትሙን ለመጠበቅ ኦኬ ያንን ሪትም ለመጠበቅ አብረን ከወንድሞች ከእህቶች ጋር አብረን ሄድን እንጂ ግን እኛ በጥርጣሬ ነገሮችን እያጠናን ነበር። ነገሮችን ለምን መጣ ምንድነው ምክንያቱ ኤቭሪ ነገር ከጀርባው ምንፈልገውን ነገር እንትን ነበር። አንዳንዶች መታችሁ አብራችሁ እኮ ነበራችሁ። የስ አብረን ነበርን እና ዝም ብለን እንትን ብላ አይደለም ምንድነው
ራይት ሶ ዮናስ ሙሉነህ ማለት በኢትዮጵያ ስፔሻሊ በአዲስ አበባ ከተማ ያሉትን የኦሮሞ ተወላጅ የኦሮሞ ብሔር የሆኑትን በጠቅላላ በመርዝ እንዲያጠፉ ኃላፊነቱን እንደሚወስድና ለዚህ ነው እኔ ቻሌንጅ አቅርቤያለሁ። ቅድምም መርስዬም ሁላችንም ያቀረብን ነው። የእንግሊዝኛውን አንተ ወንድ ከሆንክ አታደርግ፣ በቃ እንደማታርግጠኛ ነኝ። ነገር ግን አንተ ወንድ ከሆንክ ኢትዮጵያ ግባ፣ በቃ እኛ ኢትዮጵያ ግባ፣ ችግር የለውም። ከቦሌ ለአንተ በቀይ ምንጣፍ ይቀብሏል ማለት እንትን አያስፈልግም። አይ ቲንክ ምንድን ነው እንትን አያስፈልግም ለሱ ይሄ የፕራይም ሚኒስትራችን የፈጠሩት አላለም የአዲስ አበባ ምናምን ነገር እሱ ሪዘርቭ አያደርግም። ስለዚህ ከቦሌ የአየር ማረፊያ በቀይ ምንጣፍ ይቀበለዋል። እኔ ምንም ለአንተ ኮሌክት ምናምን አያስፈልግም። እኔ ቤካ የትኬቱን ኦፈር አደርጋለሁ እችላለሁ። አንተ ኢትዮጵያ ግባ፣ የትኬቱን የሆቴልን ጭምር እችላለሁ። እኔ ቤካ ኢትዮጵያ አንተ ግባ። ይህን ቻሌንጅ ተቀበል እና እንደዚህ ነው። ሌላም ቪዲዮዎች አሰማችኋለሁ። መሲ የዚህ ላይ ማለት ከፈለግሽ የምትይው ነገር ካለ እሺ እኔ እንኳን ምን እላለሁ ሰማን። በቃ ኤፊና ሂዊ የሚሉት ነገር ካለ ልስማቸው። መሲም ከተመለሽ አሳውቂ። ማን ነው ያለው ገስት ላይ? ሂዊ ያለሽ እናቴ ቀጥ ትንሽ ልበልና ልውጣኔ። እግዚአብሔር ይባርካችሁ። እንደዚህ ጆሯችሁን ንቅት አርጋችሁ ያላየነውን ፓርት አሳያችሁን። የሆነ ያላየነው የጭምብሉን ግልጥን ያረጋችሁት በደንብ አርጋችሁና በጣም ነው ደስ ያለኝ። የሚገርመው ነገር ጌታን ተቀበልኩ ሲል ያጠገብነው ባይዘው እኛው ነን በጣም እዚህ ያደረስነው እኛው ነንና ልጁ አጋንንት በደንብ ያለበት ሰው ነው። አልገባውም። ሰው ጌታን ሲቀበል ነፃ መውጣት ያለበት ደግሞ የቀረ ርዝራዡ ሁሉ መፍረስ አለበት። ምንም በቃ እሱ ወዲያው ተጠመቀ። በማግስቱ ወንጌል ላይ ነው ያቺ የለቃቀማትን ከነ ኤርሚ የሚናገረውና በጣም ይሰቀጥጠኝ ነበረና አይሆኑ ሁኔታ አልኳት ለአንድ ወዳጄ ነው የሚወድቀው ይሄ ልጅ አርፎ ካልተቀመጠ፣ በእግዚአብሔር ሰዎች እግር ስር ካልተቀመጠ ይወድቃል፣ ያጠፋል። የሚያጠፋው ደግሞ ማጥፋት አይቻልም፣ አይፈቀድም። ይኸው እንግዲህ ሲታወቅ ስሙ ከተጠራ ስንት ዓመት አንድ ልጅ ተወልዶ የሚያድግበት ዓመት እዛ ሶፋ ላይ እንደተቀመጠ እና ምን ጉድ ነው ይሄ ራሱ ጥያቄ ውስጥ ሊገባ ይገባል። እየተሳደበ በየሰው ቤት እየዘለለ እየገባና በጣም ባለማየት እንዳልሽው በቃ አትክፈቱን። ባለማየት ክርስቲያን ባለማየት መተባበር አለበት። የእሱን ነገር ባለማየት በቃ ባለማስተላለፍ ባለማየት እና እኛ የወደደን ጌታ የምህረት መርዚ ትንሽ ላውራ አንድ ሁለት አውራ እኔ በጣም ነው እንትን አልኩትና በጣም ፈራውለት። ጴንጤን ባይነካው ይሻል ነበር። ወንድሞቼ ሆይ ዝም ብሎ እኔ በጣም ዮኒ ማኛ እንዴት ስማርት አይደለም እንዴ? አሜሪካ ኖሮ ሰው የሚናገረውን እንዴት ነው ወገኖች፣ እንዴት ነው በምንናገረው ነገር አንጠነቀቅም እንዴ? ይህን ያህል አሜሪካ ውስጥ ኖሮ እውነትም ኢትዮጵያውን እንዳለችው የሆነ መንፈስ ነው የሚያናግረው፣ አጋንንት ነው። የስድብ መንፈስ ተሰጣቸው ይላል ራእይ ላይ እና የዘንዶ መንፈስ ስድብ መንፈስ ነው እና ሰው አይነቃም። የሚናገረውን ታይም ኮንዲሽን ጠብቆ አወራ። አሜሪካ ኖሮ ሞኝ ነው እንዴ? ስማርት አይደለም እንዴ? የሚያወራውን አያውቅም። ይሄ እኮ ሪከርድ እኮ ተደረገ። ቴክኖሎጂ ዓለም በኤአይ በበለጸገችበት በዚህ ሲስ አልወጣችሁ ጴንጤን ያላችሁ እህቶቻችንን ወንድሞቻችንን አታክ የምታደርጉት እነ ኤርሚያስን አታክ የምታደርጉት ተቆጠቡ።
አንድ መልእክት አለኝ ለዮኒ ማኛ ብቻ አይደለም። ጴንጤ ሆናችሁ ኤርሚያስን አታክ የምታደርጉ እወዳለሁ ያላችሁ የምትሸነግሉ ግን እሱ ላይ የምትነሱ ከነ ዮኒ ማኛና ከነ ተመስገን ከነ ደምሮ ጋር የሚሰሩ አላችሁ። እግዚአብሔርን ፍሩ። ይቀጣችኋል እግዚአብሔር። እንዲሁ ጴንጤ ባትሆኑ ይሻላል። እንዲሁ አማኝ ባትሆኑ ይሻላል። መልእክቴ ነው። እግዚአብሔር ልቦና ይስጠው። ይሄ ልጅ እኔ መጨረሻው አያምረኝም። እግዚአብሔር ንስሐ ገብቶ ጌታንም ይቅርታ ጠይቆ በእውነት ጌታ እንደገና ተቀብሎ እንደገና ጴንጤዎችን ይቅርታ ካልጠየቀ በስተቀር መጨረሻው አያምረኝ። ባይነካው ይሻል ነበር። አማኞችን ጴንጤዎችን ጨርሻለሁ። ተባረኩ። አሜን። ኤፊ ጌታ ኢየሱስ ይባርክ። ተባረክ። ሰብልዬ አለሽ? መጽሐፍ ምዕራፍ 28 ከቁጥር 13 እስከ 14 ሲናገር ኃጢአቱን የሚሰውር አይለማም፣ የሚናዘዝና የሚተወው ግን ምሕረትን ያገኛል ይላልና ሪፔንት አላደረክም። አንተ በንስሐ እግዚአብሔር ፊት አልቀረብክም። ብትናዘዝ ኃጢአትህን ብትናዘዝ ምሕረት ልታገኝ የእግዚአብሔር ቃል ይናገራል። ስለዚህ አንተ የጀመረክ ወንጌል ባናቱ ይተከል ያልክ ቀን ነው። የዛን ቀን ሪፔንት አላደረክም። ኦኬ እኛ ላይቭ ላይ ይዘንክ ስንወጣ እንዴት ላይቭ ላይ ይዛችሁኝ ትወጣላችሁ? በውስጥ ለምን አትመክሩኝም? ወንድማችሁ አይደለም ወይ? እንዴት አደባባይ ላይ ታሰጡኛላችሁ? እኔ ከእግዚአብሔር ጋር ጨርሼ ቢሆን የት ታውቃላችሁ ምናምን አልክ። የዛን ጊዜ ጨርሰ ቢሆን አሁን አትመለስም ነበር። ለምን? የእግዚአብሔር ኃይል የእግዚአብሔር መንፈስ የሚያጸና ነው። ሪፔንት አላደረክም። የዛን ጊዜ አላደረክም። ብታደርግ ኖሮ የሚያድስ መንፈስ አለ። አበርትቶ አድሶ ኃይልን እየሞላ የሚያቆም መንፈስ አለ። አንተ ኃጢአትህን ሰውረኸዋል። በእግዚአብሔር ፊት አልተናዘዝከውም። ለዛ ነው ያ ባናቱ ይተከል ያልከው ወንጌል ራሱ ኢየሱስ ራሱ እጁን እያሳየክ ነው። ራሱ እጁን እያሳየክ ነው በነገራችን ላይ እና ኃጢአትን አትሰውር። በእግዚአብሔር ፊት ተናዘዝ፣ ግለጠው፣ ምሕረትን ትቀበላለህ። አይረፍድም። የእግዚአብሔር የምህረት እጆቹ ዛሬም አያጥሩ። እነዚህ እርግማኖች ሁሉ ይደርሱብሃል፣ ይጥለቀለቁብሃልም። በከተማ ትረገማለህ፣ በእርሻም ትረገማለህ። እንቅብህና ብሆ ዕቃ የተረገመ ይሆናል። የማኅፀነ ፍሬ፣ የእርሻ ሰብል፣ የመንጋህ ጥጆች፣ የበግና የፍየል ግልገሎች ይረገማሉ። ስትገባ ትረገማለህ፣ ስትወጣ ትረገማለህ። እርሱን በመተው ክፉ ድርጊት ከመፈጸምህ የተነሳ እስክትደመሰስ ፈጥነህም እስክትጠፋ ድረስ እጅህ በነካ ሁሉ ላይ እግዚአብሔር እርግማንን፣ መደናገርን፣ ተግሳጽን ይሰድብሃል። እግዚአብሔር ያህዌ ልትወርሳት ከምትገባባት ምድር ላይ እስኪያጠፋ ድረስ በደዌ ይቀስፍሃል። እግዚአብሔር ያህዌ እስክትጠፋ ድረስ በሚቀስፍ ደዌ፣ ትኩሳትና እባጭ፣ ኃይለኛ ሙቀትና ድርቅ፣ ዋግና አረማሞን ይመታሃል። ከራስህ በላይ ያለው ሰማይ ናስ፣ ከእግሮች በታች ያለው ምድር ብረት ይሆንብሃል። እግዚአብሔር የምድርን ዝናብ ወደ አቧራነትና ወደ ትቢያ ይለውጥብሃል። ይህም እስክትጠፋ ድረስ ከሰማይ ይወርድብሃል። እግዚአብሔር ያህዌ በጠላቶች ፊት እንድትሸነፍ ያደርግሃል። በአንድ አቅጣጫ ትመጣባቸዋለህ፣ ነገር ግን በሰባት አቅጣጫ ከፊታቸው ትሸሻለህ።
ለምድር መንግስትም ሁሉ መሸማቀቂያ ትሆናለህ። ሬሳህ የሰማይ አሞሮች የምድር አራዊት ሲሳይ ይሆናል። በማስፈራራትም የሚያባረራቸው አይኖርም። እግዚአብሔር ያህዌ በማትድንበት በግብፅ ቡግንጅ በእባጭ በሚመግል ቁስል በእከክ ያሰቃይሃል። እግዚአብሔር ያህዌ በእብደት በእውርነትና በግራ መጋባት ያስጨንቅሃል። እግዚአብሔርን ያለመተዛዘዝ እርግማኖች ቀጥለህ አንብባቸው። ይሄ ባንተ ህይወት ይፈጸማል። እጅህን አንስተህ ተቀብያለሁ ብለህ ድራማ የሰራህበት አምላክ የበቀል አምላክ ነው። ይበቀልሃል። ይሄንን በአምላኬ ፊት በመተማመን እነግርሃለሁ። ይሄ የእግዚአብሔር ቃል ሕያውና የታመነ ነው። ሕያውና የታመነ ነው። እግዚአብሔርና የእግዚአብሔር ሕዝብ ላይ ቀልደሃል አይደል? አልታዘዝክም አይደል? ግባ፣ ተማር። ኦኬ፣ መሰረታዊ ክርስትና ትምህርት ውሰድ፣ ዲሳይፕልሺፕ ውሰድ፣ ታቀፍ፣ ከወንድሞች ጋር ህብረት አድርግ ስትባል አልታዘዝም ብለሃል። ይልቁንም የእግዚአብሔር ሕዝብ ላይ አፍህን ማላቀቅ መርጠሃል። የእግዚአብሔር ቃል ሕያውና የታመነ የሚሰራም ነው። እግዚአብሔርን ባለመታዘዝ ውስጥ ያለው እርግማን በህይወትክ ይመጣል። ይሄ ቀላል አይደለም። እንደ ቀልድ የሚታለፍ አይደለም። ኪስህን እንደሚያሞቀው ገንዘብ ዝም ብሎ ሰተት ብሎ የሚመጣ አይደለም። የበቀል አምላክ ነው። በበቀል ይወጣል። ድብቅ ጦሩን ይልካል። የተጋጨኸው ከማን ጋር እንደሆነ አላወቅም። ከእግዚአብሔር ሕዝብ ጋር ነው። አለቅ። ቤካዬ የምጨምረው ነገር ካለ ጨምር። ሜልሲዬ ከቤኪ በፊት ትንሽ ላውራ፣ 1 ደቂቃ። ጠርቼሽ ነበር እኮ ሰብሊ። አልሰማሁኝም፣ ይቅርታ። እሺ፣ ሁላችሁም ሰላም፣ ወንድሞች እህቶች ሰላም ብያለሁኝ። ይሰማል? ይሰማል? አዎ ይሰማል፣ ይሰማል። እሺ፣ እግዚአብሔር ይባርካችሁ። በእውነት አይናችሁ የተከፈተላችሁ ሰዎች፣ አይናችሁ የተከፈተላችሁ ወንድሞች እህቶች፣ እንደገና ደግሞ ሚስጥርን የሚገልጥ እግዚአብሔር መቼም አሰራሩ ይገርመኛል። እንዴት አድርጎ በእናንተ እየተጠቀመ እንዳለ እግዚአብሔር ይባርካችሁ፣ ያብዛላችሁ ነው የምለውና እኔ ለዚህ ሰው እኔም መልእክት አለኝ። ለሱ ብቻ ሳይሆን እየወጡ ለሚሳደቡት የወንጌል እንቅፋት ለሆኑት ሁሉ መልእክት አለኝ። እኔም ዛሬ የሚያሳድዱት ኢየሱስ ክርስቶስን ነው የሚያሳድዱት። ወንጌል ሰባኪነትን ስራህን አድርግ ብሎ የተናገረውን እግዚአብሔር ለፍጥረት ለዓለም ሁሉ ሄዳችሁ ስበኩ ያለውን እግዚአብሔር ነው እያሳደዱ ያሉት። እኔ በዚህ ሰው ብቻ በኩል አላይም። እስቲ ተመልከቷቸው፣ አስተውላችኋቸው ከሆነ ቼን ነው በቃ የሚመስለው። ቼን ሰርተዋል። በዚህ ግሩፕ ያለው ይሄኛውን እንዲሰራ፣ በዚህ ግሩፕ ያለው ደግሞ ይሄ እንዲሰራ፣ በመንግስት አቅጣጫና አሁን በዚህ በገድላትና ባልዳኑት በኩል የሚሰራውን ስራ ለማደናቀፍ የሚያደናቀፉት እግዚአብሔርን ነው። አልገባቸውም። ከእግዚአብሔር ጋር ነው እየተጋጩ ያሉት ነው የምለው እኔ። ከእግዚአብሔር ጋር የሚጣሉ ደግሞ ይደቃሉ ነው የሚለው የእግዚአብሔር ቃል። ፖለቲካና ሃይማኖት አንድ ላይ አይሄድም። አስተውላችሁት ከሆነ አሁን የጎንደሩ በጣም የሚያሳዝን፣ በጣም ህዝቡ ነው የሚያሳሳኝ። እኔ ትክክለኛውን ወንጌል እንዲሰማ አልፈቀዱለትም። ትክክለኛውን ወንጌል እያስተማሩ አላሳደጉትም። ስለዚህ ህዝቡ ያሳዝናል። እና እኔ እንደ እግዚአብሔር አፎኝ እናገራለሁኝ፣ ህዝቡን ልቀቁለት ለእግዚአብሔር ነው የምለው እኔ። ልቀቁለት ለእግዚአብሔር። እግዚአብሔር እኮ የሚገርመው ነገር የሚቀጣ እንደገና የሚበቀል አምላክ ነው። ይበቀላል እግዚአብሔር። ቀናተኛም ነው፣ ተበቃይም። እግዚአብሔር ሰዎችን ሲፈጥር ለራሱ እንጂ የፈጠረው ማንንም እንዲያመልክ አልፈጠረም።
ለብዙ ነገር እንዲያመልክ ለብዙ ነገር እንዲሰጥ ያደረጉት መጽሐፍ ቅዱስን በስርዓት ያላስተማሩ ተጠያቂዎች ናቸው። ስለዚህ እኔ ለዮኒ ማኛው አሁንም እኔ መልእክት አለኝ። ከእግዚአብሔር ጋር የሚጣሉ ይደቃሉ። እየተጋጨ ያለው ከትልቁ እግዚአብሔር ጋር ነው። ወንጌል ሰባኪነትን ስራህን አድርግ ብሎኛል ልኮኛል ብሎ የወጣውን ይሄን የእግዚአብሔርን ሰው ማሳደድ ማለት እግዚአብሔርን ማሳደድ ነው፣ ክርስቶስ ኢየሱስን ማሳደድ ነው። ስለዚህ እኔ አይበጅህም። አንተም ሞንክ እዚህ ፕላትፎርም ላይ ባክ አድርገው የተመለሱትን ሁሉ ለነሱ መልእክቴ ተመለሱ ነው። በቃ እግዚአብሔር ይመታል እኮ። እግዚአብሔር እኮ የማታም አምላክ ነው። ይገላል ያድናል ይላል የእግዚአብሔር ቃል። ስለዚህ ከባድ ነገር ነው ከፊታቸው የሚሆነው። ከእግዚአብሔር ጋር እየተጣላችሁ ነውና ተመለሱ ነው መልእክቴ። እግዚአብሔር ይባርካችሁ። ሜርስዬ በእውነት አንቺ ጌታን በጣም በእውነት በሚገርም ሁኔታ ቤካ አንቺ የምታገለግሉት አገልግሎት አሁንም ያስፋላችሁ፣ አሁንም ያብራላችሁ፣ አይናችሁ ይከፈት፣ ከእግዚአብሔር ጎን እንደው ያቆማችሁ። ሌላ እኔ በቃ በዚህ ልባርካችሁ። ተባረኩ ወንድሞቼ። አሜን። ሰብለ የተባረክ የኔ እናት ተባረክ። ቤካ ይቀጥል። እሺ መሲ ተባረኪ። እሺ ወደ የሆኒ ቪዲዮ ነው የምገባው። አሁንም ስፔሻሊ በኦሮሞ ማህበረሰብ ላይ ያለውን ጥላቻና ቅድም እንዳሳያችሁ ደግሞ የዘር ማጥፋት ዘመቻ እንዳካሄድ አይታችኋል። አሁንም ራሱ ካሁን ቀደም ነፍስ እንዳጠፋ ነፍሰ ገዳይ እንደሆነ ደግሞ እናሳያለን። ማለት የኛ ቤተ እምነት የወንጀለኞች መደበቂያ አይደለም። ማንም ሰው የሰው ነፍስ አጥፍቶ ህፃናት አስቀልቶ ከዛ በኋላ አይ በጌታ አዲስ ስለሆነ ምናምን እሱ ጌታ ነው አይቆጥረው ያን ኃጢአት እና በደል። ነገር ግን በምድር የሰራውን ወንጀል ግን ለሰራው ወንጀል ተገቢን ቅጣት ታገኛለህ። አሜሪካ ራሱ ታገኛለህ። ቢኮዝ የትኛውም መንግስት የዘር ማጥፋት ወንጀል ሰርተህ አሰርተህ አድርገህ ነፍስ ገለህ ነፍስ አጠፍተህ በነፃነት መኖር አለብህ ብዬ አላምንም። በነፃነት መኖርም የለብህም እና ስለዚህ ሰውየው ነፍሰ ገዳይ ነው። ቅድም ሰምታችኋል። እኔ ኃላፊነቱን ወስዳለሁ ብሏል። ውጭስ በአዲስ አበባ ከተማ የሞቱ የኦሮሞ ተወላጅ የሞቱ የኦሮሞ ብሔር ተወላጆች ለእያንዳንዱ ነፍስ ተጠያቂ ዮኒ ማኛ ነው ማለት ነው። ደግሞም ስለተደረገው ስፔሻሊ ስለተነሳው አንዳንድ ነገሮች ብዙ ነፍሳትን አዞ እንዳስጠፋ እንዳስገደለ ነፍሰ ገዳይ እንደሆነ በቪዲዮ አሳያችኋለሁ። ደን ከዛ በኋላ ደግሞ እንቀጥላለን። 70 ሻንቅላ አስረክቤያለሁ። 70 ጉምዝን ይቀጥላል። ኖ አናቆመ። ሕፃን አዋቂ ምናምን ቀንጥሰው አናቆመ። አማራን ደፍረሃል አንተ ዛፍ ላይ የምትኖር ዝንጀሮ ድፋ። እሺ እንትናን አስወጡት ከዚህ። ቤካ ከአንተ አይጠበቅም። ከኔ የሚጠበቀው ከወንጀለኛ ጋር መተባበር ነው። ከኔ የሚጠበቀው ወንጀለኛው እንዲተባበረው ከእሱ ጋር አብሬዱ። ቤካ ከአንተ አይጠበቅም። አጉልቱ በጣም እንትን ለመሆኑ በጣም መንፈሳዊ ለመሆን የምትፈልጉ ሰዎች አላችሁ እና ዳር ያዙ ይሰማ። 70 ሻንቅላ አስረክቤያለሁ። 70 ጉምዝን ይቀጥላል። ኖ አናቆመ። ኖ ዌይ በቃ ኖ ዌይ። ስለዚህ በነፍሰ ገዳይነትም ወንጀል የሚጠየቅ ምንድነው የሚጠረጠር ሳይሆን የሚፈለግም ሰው ነው። በነገራችን ላይ ግን ከዚህ እኔ አንድ ነገር ማለት ፈልጋለሁ። ስፔሻሊ ሜርሲ ቅድም በተነሳ ጉዳይ ላይ በተለይ ከመንግስት ጋር በተገናኘ ማለት ነው። ያው ምርጫው ከፊት ለፊት እንዳለ ይታወቃል። ሰው ምርጫውን ይሄንን መንግስት የአንድ ሃይማኖት መንግስት እንደሆነ በማሳየት ሰዎች በዚህ መንግስት ላይ ትረስት ገባሽ እንዳይኖራቸው የማድረግ ለመንግስት ያላቸውን አመኔታ ያንን የማበላሸት ያንን የማፍረስ ያንን ነገር የማቀዛቀዝና ሌሎች ነገሩን ኦቨርቴክ እንዲያደርጉ ስፔሻሊ ግልጽ ነው፣ ይታወቃል። የመዋ ተዋህዶ ልጆች ይታወቃሉ። እና ይሄን ነገር ለማድረግ ሆም ተብሎ ተከፍሎት ኦፈር ተደርጎ ቅድም እንዳላችሁት በሴታፕ ነው የመጣው እና
መንግስትንና ከሱ ጋር አብረው የሚሰሩትን በጠቅላላ ሌቦች ሲል ሰምታችኋል። ቪዲዮውን ድጋሚ ማሰማት ይኖርብኛል። ከዛ እውነታው ምንድን ነው? ቅድም መልስ ብላለች። እውነታው ምንድን ነው? የዓለም አደባባይ የዓለም ሚዲያዎች ምን ብሎ ዘገቡት? ስፔሻሊ በዚህ ጉዳይ በዚህ መንግስት ስራ ተው፣ ሌላው ቢቀር ትራምፕ ምን ብሎ ተናገረ ስለዚህ መንግስት? አሁን የኛ ወንድም ስለሆነ አይደለም፣ ከሀገር አንጻር ምን ሰራ ምን አደረገ የሚለውን ጉዳይ ነው እንፈትሸው። ሰው ቅድም የተናገረውን ይህንን ክፉ ጸያፍ ነገር በተለይ መንግስት ላይ አብሮት የሚሰሩት ላይ የተናገረውን ነገር ድጋሚ ማሰማት ይኖርብኛል። ስሙትሽ። ይህም በመንግስት ደረጃ አብዛኛው ጴንጤዎች ናቸው፣ ዘራፊዎቹ እነሱ ናቸው። ብልጽግና ጋር ስትመጣ አብዛኛው ጴንጤ ነው፣ አብዛኛው ሌባ ነው። በመንግስት ደረጃ እንኳን ብትመጣ ነው ማወራ ማኛ እኔ በጣም ማለት ኦቨር ስሜታዊ ሆንኩ ነው። በነገራችን ላይ በጣም ስሜታዊ ሆንኩ ነው። ገና በጣም የምንወደው ወንድማችን የኢትዮጵያ ፕራይም ሚኒስተር ዶክተር አብይ ከኦሮሞ ስለተወለደ የኦሮሞ ብሔር ተወላጅ ስለሆነ ከዚህ ፊት ያልከው ነገር አለ። እሱንም ቪዲዮ እናመጣለን። አሁን ቀስ በቀስ ነው ነገሮች የምናስኬደው። ኦሮሞ ምን ብለን እንደተሳደብክና ምን ብለን እንዳልክ ግልጽ ነው፣ ይታወቃል። አሁን ምንድን ነው ፕራይም ሚኒስተሩ ከኛ ወገን ማለት የወንጌል አማኝ ስለሆነ በክርስቶስ ኢየሱስ ያመነ የዳነ ስለሆነ እና አብሮት የሚያገለግሉ አብሮት የሚሰሩ አብዛኛው ስለሆኑ አንተ ሆን ብለህ ሌሎች ቅደም እንዳልኩ ትራስት ቢል እንዳያደርጉ እንዳይቀበሏቸው ለማድረግ ዲስትራክት የማድረግ ስራ ተመድቦ ገንዘብ ተከፍሎ እየሰራ እንደሆነ ይታወቃል። ዮኒ ማኛ እርግጠኛውን የማወራ ነገር አትበላም ገንዘቡን። እኔ ምድር ለአንተ የእግር እሳት ነው የምትሆንብህ። እርግጠኛውን የእግር እሳት ነው። አሜሪካ ራሱ ለአንተ የእግር እሳት ነው የምትሆንብህ። ገና የፖለቲከኞች ምናምን ነገር መሸሸጊያ መሰወሪያ አይነት ምናምን ብለህ ለተናገርካቸው ነገሮች ስፔሻሊ ከሃይማኖት አንጻር ለማስጠቆርና ስም ለማጠልሸት የከው ወንጌላን አማኞችን ነው በጥቅሉ ኤንድ ደግሞ መንግስትን ነው። ብራዘር ይሄ መንግስት ከመጣ መስሎኝ አሁን ያለው ሀገር በዚህ ልክ ለውጥ ያየኸው ምን ቀላል እኮ ነው። 10 ዓመት ወደ ኋላ መሄድ ብቻ ነው የበቃው። ሀገሪቷ ኢትዮጵያ ምን እንደምትመስል አይደለም ሰው ሄደው ጎብኝቶ ምናምን ነገር ተደንቆ ዋው ኢትዮጵያ ሊቀርና ኢትዮጵያ ባጠገባ እኮ ካለፍክ በኋላ እኮ ግልጽ ነው ምን አይነት ነገር ሊገጥምህ እንደሚችል። ይሄ መንግስት መስሎኝ አንተ ኢትዮጵያን የለወጠው ኢትዮጵያን በዚህ ልክ ቀጥ አድርጎ ያቆመው ያም ስለተለወጠ የተለወጠ ማይንድ ስላለው ክርስቶስን የሚወድ በክርስቶስ ክርስቲያን የሆነ ሌብነትና ምናምን ከቶ የማያውቀው መንግስት ስለሆነ ከጨዋ ከንጹህ ማህበረሰብ የተገኘ ጨዋ ያሳደገው ተቆንጥጦ ያደገ ሀገር ለመለወጥ የሀገር ፍቅር ያደረበት ድንቅ መንግስት ስለሆነ ነው አሁን ላይ ያየኸው እያንዳንዱ ብልጽግና ማለት ነው። እያንዳንዱ የምታየው በጠቅላላ መንግስት ሌባ ነው ብለህ ያልከው፣ መንግስት ዘራፊ ነው ብለህ ያልከው፣ ካቢኔዎቻቸው አብሮት ያሉት ባለስልጣኖች ሌቦች ናቸው ብለህ ያልከው እያንዳንዱ ለተናገርከው ነገር አንተ ዋጋ ትከፍላለህ። ነገር ግን ሌቦች ናቸው አይደሉም የሚለውን ነገር እኮ በስራ አየናቸው። ለምን ካልከኝ ከኪሳቸው ሁሉ ተቆርሰው ነው ሀገር የገነቡት ሀገር ያለሙት። አሁን ያለችው ኢትዮጵያና የዛሬ 10 ዓመት ያለችው ኢትዮጵያ አንድ ናት እንዴ? ናት እንዴ? አይደለችም። የሚቀጥለውን ዓመት ደግሞ ታዲያ ኢትዮጵያ ኒውዮርክን አስታገኛት። ለምን ካልከኝ ያለው መንግስት ማይንዱም ልቡም የተፈወሰ ክርስቶስን የሚፈራ የክርስቶስ ተከታይ ክርስቲያን ነው። ክርስቲያን ጴንጤ የሆነባቸው ሀገሮች ሆናቸው አሁን በልጽገው የምታያቸው ኢሮፕን ሂድ፣ ክርስቲያን ባለስልጣን መሪው ክርስቲያን ስለሆነ ነው። ኢሮፕ እንደ ኢሮፕ ሆና እያኖር ተሰደው የሚኖርባት ራሱን ላይፍ ምናምን የሚለውጥበት ሀገር ሆና ያገኘሃት የተለወጠ ጴንጤ የሚመራው መንግስት ስለሆነ ነው። አሜሪካ የሚመራው ጴንጤ መንግስት ስለሆነ ነው። አሁን አሜሪካ አንተ ሄደህ የምትኖርባት ሀገር እንደዚህ አብባ የምታገኘው ድህነትን አራግፈ ሶፋ ላይ ተቀምጠ ምናምን የምትናገርባት ያቺ አሜሪካ የተመራችው በጴንጤዎች ነው። ይህ ሌላ ሀገርም ከፈለክ አሁን የኢትዮጵያ መንግስት ጴንጤ አብሮት የሚሰሩት አብዛኛው ጴንጤ ስለሆነ የተፈወሰ ማይንድ ስላላቸው አየህ ንጹህ ነገር ነው የምታገኘው። ቢኮስ ንጹህ ማይንድ ነው። ንጹህ ልብ ንጹህ ማይንድ ያለው መንግስት ስለሆነ የምታየው ነገር በጠቅላላ ንጹህ ነው። የምታየው ነገር በጠቅላላ አሁን ከፊት ለፊት ያለውን አንተ ምርጫውን ለማደናቀፍና ሰዎች
እንዳይመርጡት ለማድረግ በእምነት ውስጥ ከተ የራስን ፖለቲክስ ለመስራት ሞከር ውጭ ስለተከፈለ ብቻ። አሁን ያደረግከው ነገር ልክ የሆነቿን ሴት እንደ መስደብ አይደለም፣ ወይም ደግሞ አረብ ሀገር ያሉት እህቶቻችንን እንደ መስደብ አይደለም። አሁን ይሄ ከሃይማኖቱም ከመንግስት ጋር የተገናኘ ጉዳይ ስለሆነ አንተ ለተናገርካቸው ለእያንዳንዱ ነገር you will pay the price. you will pay the price። እያንዳንዱ ነገር አንተ የቆጠርክ ነው የምትከፍለው ለእያንዳንዱ ለተናገርካቸው ነገሮች። እንደ መጀመሪያ ሙስሊሞችን ሰድበ እንደ መጀመሪያ አሁን ማይነካ በትን ነው የነካው። ሮንግ በትን ነው የነካው ብራዘርዬ፣ ሮንግ በትን ማለት ነው። ስለዚህ እንመጣብሃለን። በምንም ነው የምንመጣብህ ወንድማችን። ይህን ወቅ አንተን ዋጋ እናስከፍላለን። በአንተ ምክንያት ለነገሩ ማንም አይሰማም። ቢኮዝ ሆል የሚታየው ነገር በጠቅላላ የዚህን መንግስት ንጽህና፣ የዚህ መንግስት ሐቀኝነት፣ የዚህ መንግስት ሀገር ወዳድነት፣ የዚህ መንግስት ለሀገር 24/7 በመድከም በመልፋት ሀገር ለማቅናት እየደከመ ያለ እንደሆነ ስራዎቹ ሁሉ ግልጽ ብሎ ይታያሉ ማለት ነው። አይደለም አንተ ተራው እዚህ ግባ ማትባለው ይቅርና የአሜሪካኑ ፕሬዚዳንት ሂዝ በጣም ስትሮንግ መንግስት ነው። ኤንድ ደግሞ አብሮት ያሉት ሊደርሺፖች they are በጣም ስትሮንጎች ናቸው። ዶክተር አብይ is very strong and intelligent የሆነ ሰው ነው ብሎ የመሰከረው አንተ ያለበት በጥገኝነት የተቀመጥከው አሜሪካ የአሜሪካ መንግስት ነው። መንግስት የአሜሪካ መንግስት ነው። ስለዚህ ዶክተር አብይና አብሮት የሚሰሩትን ኤንድ የብልጽግናን ፓርቲ ለማጠርሸት የክበት ርቀት ዋጋ ያስከፍላል። የመጣኸው በሃይማኖት ነው የመጣኸው። አንተ የሆነ ሃይማኖት ተከታይ ሆነ የሆነ ነገር ሆነ ምናምን ብትል ችግር የለውም። ነገር ግን የመጣኸው እሱ ያለበት ሃይማኖት which is first ሌዲዋ ጌታን የምታመሰግንበት የምታመልክበት የምትዘምርበት ያ የወንጌል አማኝ የተባለበት እዛ ገብተህ ሆን ብለህ አታክ በማድረግ የወንጌል አማኞችን ገጽታ ለማበላሸትና ጥላሸት ለመቀባት የራሳቸው ወንድም ተቃውማቸው የሚለውን ፖለቲክስ ለመስራት ነው የመጣው። አንተ የስፒድ ምናምን ነገር ያቀረበውን ሄደን ሪፖስት የምታደርገው እናውቃለን። ማንም ነው የማይሸወደው ብራዘር። እኛ በጣም ቆቆች ነን። በጣም ቆቆች ነን። ከአንተ በላይ ቆቅ ነን እኛ። አንተ አንድ ልጅ መጥቶ ምናምን ነገር እሱ ባያስታወቅም የታወቀ ነው። አገራችን አሁንም ድረስ በመንግስታት ደረጃ በመንግስታት ደረጃ እየተመሰገነ ያለ መንግስት ነው ያለን ብራዘር፣ መንግስት ነው ያለን። ስለዚህ መንግስትን ሌባ ነው ያልክበትን ትከፍላለህ፣ ገዳይ ነው ያልክበትን ትከፍላለህ። እኛ ጴንጤዎች የክርስቶስ ልብ ነው ያለን። እኛ ጴንጤዎች የዋዎች ትሑታን ነን። ትህትናና የዋህነትን ከክርስቶስ ነው የተማርነው። ከዋናው ከእምነታችን ጀማሪና ሐዋርያ ከሆነው ከክርስቶስ ነው የተማርነው። አንተ ግን ጴንጤ ሲባል ሰዎች ገዳይ አድርጎ እንዲስሉ፣ ጴንጤ ሲባል ሰዎች አጥፊ እንደሆነ፣ ጴንጤ ሲባል ነፍሰ በሊታ እንደሆኑ አድርገህ ለመሳል የክበት ርቀት እንደ መጀመሪያ የሚታለፍ መስሎ ከሆነ ዮኒ ማኛ ተሳስተሃል። ስለዚህ ለእያንዳንዷ ነገር ዋጋ ትከፍልበታለህ። አሁንም ቻሌንጆቻችን ደጋግመን እናቀርብላለን። የመጀመሪያው ቻሌንጅ ወንድ ከሆንክ በእንግሊዘኛ ስትሪም አድርግ። ፕሮቴስታንቶች በአሜሪካኛው አንተ ወንድ ከሆንክ ይሄው እናደንቃለን። ኢትዮጵያ ግባ። ከዚያ ምን ችግር አለው? እኛ አጨብጭበን በቀይ ምንጣፍ እንቀበላለን። ግን ወቅ መንግስታችን ንጹህ ነው። መንግስታችን ሀገሩን የሚወድ ለሀገሩ 24/7 የሚሰራ ሀገር ለማቅናት በዚህ ሁሉ ውጥንቅጥ ውስጥ ሀገር አበባ እንድታይ ያደረገ ጀግና መሪ ነው ያለን። አንተ ባታነቅ ተራ ሰው ያውም በሴት ተቀጥረ የሴት ምላስ ይዘ ሴቶች እየከፈሉ ሴቶችን የሚያሰድቡ አንተ ከሶፋ ወርደ ማታቅ ተራ ሰው ይቅርና ሀገር የሚመራ መንግስት ያደነቀው መንግስት ነው፣ የመሰከረለት መንግስት ነው። መንግስታችን ሀገር ዓለም ያደነቀው መንግስት ነው። አይ ጴንጤ መሆን ደስ ሲል ብራዘርዬ፣ ጴንጤ መሆን ደስ ሲል ጴንጤ ስለሆነ ነው ሀገር የተለወጠው። ልንገርህ፣ እኔ አቃቁን ልንገርህ፣ ጴንጤ ስለሆነ መንግስታችን ወንጌላማኝ ስለሆነ ነው።
ቢኮዝ ሌብነት ኃጢአት እንደሆነ ያውቃል። ሌብነት እርኩስ እንደሆነ ያውቃል። ሌብነት ጸያፍ እንደሆነ ያውቃል። ያደገው በዚህ ነዋ ብራዘርዬ። ዳስዋይ ኢትዮጵያ ተለውጣ ያየኸው። ዳስዋይ ኢትዮጵያ ስትታይ ኒውዮርክ የመሰለችው። ዳስዋይ ኢትዮጵያ ስትታይ ዱባይ የመሰለችው። ዳስዋይ ኢትዮጵያ ስትታይ ቤጂንግ የመሰለችው። ብራዘር ጴንጤ ስለያዘው ነው። ጴንጤ ምታት ኢትዮጵያ የተቀርልችም የድሮ ኢትዮጵያ ማኳ አናቃትም እኛ ብራዘር። የድሮ ኢትዮጵያ ሱዳን በላት። የአሁኗ ኢትዮጵያ ኒውዮርክ የሆነችው በዚህ መንግስት ነው ብራዘር። በዚህ መንግስት በጴንጤ መንግስት እነግርሃለሁ። የተፈወሰ ማይንድ ኢየሱስ የገባው ኢየሱስን በገር ፈርስት ሌዲዋና ፕራይም ሚኒስትራችን ተንበርክኮ ጸልዩ አላየም እንዴ? ተራራ ሲወጡ ቁጭ ብሎ ይጸልያሉ፣ ጌታን ያመሰግናሉ ብራዘር። ሲሄዱ ጌታን ያመሰግናሉ፣ ሲሄዱ ለጌታ ይንበረካሉ፣ ሲሄዱ ኤቭሪ ትጠይቅ አልሰማም እንዴ ብራዘርዬ? ምንድን ነው የምሰራ ሲባል የመጀመሪያ ማድረገው ጸሎት ነው ያሉት። ስለ ሀገራቸው የሚጸልዩ ድንቅ መሪ እኮ ነው ያለን። አባቴ አንተ መተህ ጴንጤ ስለሆነ የጴንጤን መንግስት ለማጠልሸትና ጴንጤ እንደዚህ ነች እንደዚህ ነች ብለህ አንተ የማይሆን ነገር ማድረግ ይሄንን ምርጫ ለማደናቀፍ ይከው ተከፍሎ ያወራው ለያለው ነገር ዋጋ ትከፍላለህ ብራዘርዬ። ሴት እንደመሳደብ አይደለም፣ ሴት እንደመሳደብ አይደለም። የኦሮሞን ማህበረሰብ የሰደብካቸውን እያንዳንዱን ትከፍላለህ ብራዘር። መስሎ አንዴ ኦሮሞ ነኝ ባባ ገዳ ምናምን አንዴ እዚህ ጋር ምናምን ብለህ ያልካቸውን ነገሮች እንደ መጀመሪያ እንደ ድሮ የተገለባበጥክ እንደፈለክ እንደሆንክ የሚታው መስሎ አስበህ ከሆነ ተሳስታል። ዮኒ ማኛ ተሳስታል። የነብርን ጭራ አያዙት፣ ከያዙት አይልቀቁት ነው ነገርየው። አሁን የነብርን ጭራ ነው ያዝከው። አሁን ያዝከው የነብርን ጭራ ነው ብራዘርዬ። የነብርን ጭራ ከያዝከው አትልቀቀው፣ ከለቀቅከው ይበላሃል ብራዘርዬ። አሁን ያዝከው የነብርን ጭራ ነው፣ የነብርን ጭራ ነው። ሌላ ማስታወቂያ በጴንጤ ስም ጴንጤንም ብላችሁ የመጣችሁ ተጠንቀቁ፣ ተጠንቀቁ። ኢትዮጵያ ያላችሁ አላችሁ፣ የስ አሁን ላይ ምንም አንልም። ነገር ግን የምንፈልግበት አይነት ስቴፕ ላይ ሲደርሱ በጴንጤ ስም ስትጫወታችሁ you'll pay the price also። እናንተም ትከፍላላችሁ። ሌሎቻችሁ ደግሞ ጴንጤ ምንም ባላደረገ ባልዋለበት ስሜ የሰጣችሁ ብትንቀሳቀሱ እናንተም ጠብቁ፣ ዝም ብላችሁ ጠብቁ። የነገርናችሁ ነው፣ ጠብቁ። ከዚያ በኋላ አፋችሁን ክፈቱ። ከዚያ ደግሞ ችግር የለውም፣ በቀይ ምንጣፍ ይቀበሏቸዋል። ችግር የለውም። ደድሮ የሚባል ነገር የለም። አሁን ደድሮ የሚባል ነገር የለም። ያ እና ፕሊዝ ዩ ሃቭ ቱ ስቶፕ እንደዚያ ነገር። እዚህ ያላቸው ወንድሞቼ እናቶቼ፣ ለመንግስታችንና አብሮት ለሚሰሩ ለካቢኔዎቻቸው አብሮት ለሚሰሩ ባለስልጣን ጸልዩ። መጽሐፍ ቅዱስ ነው የሚለው። በላይ ላሉት ባለስልጣናት ጸልዩላቸው ነው የሚለው። ጸልዩላቸው። በተለይ በጣም ለምንወደው ወንድማችን ለፕራይም ሚኒስትር ለዶክተር አብይ ስንበረከክ ስለሳቸው መጸለይ ያስፈልገናል። ስለሳቸው መጸለይ ያስፈልገናል። ኢትዮጵያ እርግጠኛ ሆኜ የማወራችሁ ነገር ከ5 ዓመት በኋላ አንተ በፓስፖርት ቪዛ አስመትተህ ለምን የምትገባባት ሀገር፣ ጥገኝነት የምትጠይቅባት ሀገር ነው የምትሆነው። እርግጠኛ ሆኜ ነው የማወራ። በነገር ላይ እርግጠኛ ሆኜ ነው የማወራው። ኢትዮጵያ በፓስፖርት ቪዛ አስመትተህ ጥገኝነት ጠይቀህ የምትገባባት ሀገር ነው የምትሆነው ከ5 ዓመት በኋላ። ቢኮዝ ያለው መንግስት እግዚአብሔርን የሚፈራ ሀገሩን የሚወድ ከኪሱ የሚቆረስ ድንቅ መሪ ነው ያለን። ዮኒ ማኛ you'll pay the price። ለዚህ ይቀጥሉ። አመሰግናለሁ። በቃ የተባረክ ጌታ ኢየሱስ ይባርክ። ተባረክ። ድንቅ ንግግር። በቃ ምንም አይጨመርበትም። መስዬ ተመልሳለች መሰለኝ። ከዛ አልምዬ ገብታለች። ከዛ ብያባ ገብቷል።
መሲ ያለሽ ማውራት ትችያለሽ። ኮሜንት ላይ ስላየውሽ አለውኝ ሜርሲዬ። ግን አባብያ ካለ ቀጥል አንተ የምትሉት ካለ። እሺ እንደዛ ከሆነ አልምዬ ስለምቀር እሺ አብያ ባለ አይደል ይመቻል። እኔ አለው ቆያለሁ፣ ችግር የለም። ሰላም ለእናንተ ይሁን። ሰላም ይብዛ ብያባ። አሜን። በሲየኮ ተባረኩ። አሜን። አልምዬ ቀጥይ። አልምዬ ያለች አልምዬ ካለች ተቀጥል። ከዛ እኔ መጨረሻ ላይ ጠቅላላ አድርጌ ማውራት እችላለሁ። ሜርሲዬ እሺ አባ መቅደም ከፈለጉ ይቅደሙ። አባ አይደለም ብያባ ነው። ያባ ኦኬ እሺ ብያባ እሺ ብያባ ሶሪ ብያባ ይፍቱኝ ባርኩኝ እንዳትዪ ብቻ ይፍቱኝ። ወይ ጉድ ኦኬ ታለይት ያስማሽ ትንሽ መሳቅም ጥሩ ነው። በቃ ይሳቅልን። እሺ ቤካ ስስቅ እኮ በጣም ነው ደስ ብለውና መርሲዬና ቤካዬ ተባረኩ። በጣም በጣም እኔ ቱ ቢ ኦኔስት በቃ ይሄ ሰውዬ በጣም እንዳልሹ የሱ ላይ በመግባት ራሱ መርሲዬ አያስፈልግም እና አይ ቲንክ አንድ ያልተነካ ነገር አለ። ትንሽ ቢዚ ስለነበርኩ ቶሎ እዚህ አልገባውም። ታች ሆኜ እየሰማው ነበር ልጄን ትምህርት ቤት ያደረስኩ ምናምን ስለነበረና ማስተር ላይፍ የሚባለው ልጅ የታመመውን ፈውሱ ብሏል። ፈዋሽ እግዚአብሔር ነው። ይሄን ሐሳብ የነካቸው አይመስለኝም። የቪዲዮ ማዘጋጀት ቤካ ረስቶት ነው። ዩ አር ራይት። ፈዋሽ እግዚአብሔር ነው እና አንድ ጴንጤ ፈውሱ ምናምን ብሎ የተናገረው ነገር እኔ በጣም ነው በቃ ያናደደኝ እና ምን ያህል እንደዞረበት እና እኔ ቱ ቢ ኦነስት እሱን ይሁዳ ብየዋለሁ። እሱን ይሁዳ ደግሞ ከሱ ጋር እየሰራ ያለውን ዴማስ ብየዋለሁ እላለሁ። ኮሜንት ላይ ሁሌ ጽፏለሁ። ደምሮ ዴማስ፣ ዮናስ ደግሞ ይሁዳ እና ለገንዘብ ብሎ ክርስቶስን የሚሸጡ ሆዳሞች፣ ሆዳቸው አምላክ የሆነባቸው ደፋሮች ናቸው እነዚህ እና ምን ያህል እኔ አሁን እውነት እኔ ቱ ቢ ኦነስት ሀጫሉ ከሞቴ በኋላ ነው ስለ ሀጫሉ የሰማውን አለቀስኩኝ። ስሙን ስጠራ እዚህ ተሰማኝ በጣም ውስጤ እና እሱ ይሁን እንዳያስገድለው ሁሉ ማለት ጀመርኩኝ እና ምን አይነት ጨካኝ ሰው እንደሆነ እና እስቲ ወንድ ከሆነ እንደተባለ ኢትዮጵያ ይግባ እስቲ አሁን እንደዚህ ተናግሮ ኮሜንት ላይ ብየዋለሁ። እኔ ባለፈው ገፍቶ በሙሉ ጴንጤዎች ጌዎች ናቸው ስል እስቲ ወንድ ከሆንክ በእንግሊዘኛ በለው ይሄን ነገር ብዬ ጽፌያለሁ ኮሜንት ላይ እና ለገንዘቡ ስል ይመስለኛል ደግሞ የሆነ በሽታ እኮ ሊኖርበት ይችላል። ይሄ ሰው እኮ አንዳንዴ የሚነሳበት ስፈልግ ኦርቶዶክስን ሙልጭ፣ ስፈልግ ሙስሊሙን ሙልጭ፣ ስፈልግ እኛን ወንጌላማኖችን ሙልጭ አድርጎ የሚሳደብ ይሄ የሃይማኖት ተሳደብነት በሽታ አለበት ብዬ ነው ማስበው ይሄ ልጅ። ስለዚህ የትም ቢሄድ እንትን አይልም። እንደውም አንዲት ልጅም የሰራችው ቪዲዮ አለ። ኦርቶዶክስ ጴንጤን ስለሰደብክ እኛ እንቀበልን ብላ በዱላ የመታችው ፎቶን የሰራችውን ቪዲዮ አይታችሁ ከሆነ ያሳየውና ማንም እንትን አይለውም። እኛ ስለሰደበ እንትን አይልም እና ሆዴ አያድንም። ዮኒ ማኛ ፎር ሹር ገብተህ ይሄን አሁን ትሰማለህ። በሌላ አካውንት ወይ ሰው ቀርቶ ይልክልሃል ወይንም የተቀዳን ትሰማለህ እና መዳን በኢየሱስ ነው። ይሄ የሰበሰብከው እንትን አያድንም። ለልጆችም አታስቀምጠውም። የአባቶችን በደል ይላል መጽሐፍ ቅዱስ ላይ ለልጅ ልጅ ይላል እና አም ቴሊንግ ዩ ይሄ ለልጆችም ይሄን እርግማን እንዳታስቀምጥ ንስሐ ግባ። ቀን ሳለ እኔ 100% እርግጠኛ ነኝ ድራማ እየሰራ እንደነበረ ስፔሻል በብርቱካን ይሄ የሆነ ለራሷ እኔ አም ሶ ሶሪ እንደዚህ አይነት እኔ የእግዚአብሔር ሰዎችን ዲፈረንት ናልም ግን እሷ ሴትዋ ለኔ አትመቸኝም። በሷ የተጠመቀ ሰው በሷ ጌታን ተቀበል ስንት ሰዎች ያሉ ለምንድን ነው እሱ በሷን የተቀበለ ጌታን ለምንድን ነው ሌሎች ወንድሞች እዚህ ያሉት በሚያስተምሩ ያልተቀበለ? እና ስለዞረበት ስላመመው ነው እንደዚህ ድራማ እየሰራ ያለው።
እና በርቱ እንላለን። እንደው ጎበዝ ከሆንክ እስቲ ኢትዮጵያ ሂድ፣ እንደው እንደተባለ አዋጣን ቲኬት እንቆርጥልሃለን እና ለገንዘብ ብለህ የይሁዳ መንፈስ ካንተ የተወጋ ይሁን፣ እግዚአብሔር ይገስጸው እና ተባረኩ። ጌታ ይባርካችሁ። እግዚአብሔር ደግሞ ይፈርዳል፣ እኛን አይደለም። ባዘው ስትነካ የእግዚአብሔርን ሰዎችን አይደለም የነካ ያለው ትልቁ እግዚአብሔር ነው። ቅድም አንዱ በውስጤ ያለውን ሐሳብ ነው። ከእግዚአብሔር ጋር የሚጣሉ ይደቃሉ። ኦኬ ንስሐ ማትገባ ከሆነ እንደዚህ አይነት አይ ቲንክ ያለው አትላንታ ነው። ትልቅ ቸርች አለ፣ የተባረከ የእግዚአብሔር ሰው የትውልድ አባት ዶክተር ቶሎሳ አለ። እዛ ቸርች ለምን አትሄድም? ካሊፎርኒያ ነው። ኦኬ ካሊፎርኒያ ነው። እሺ እና ቸርች ለምን እንትን አያደርግም? በቸርች ያልተያዘ ሰው እንደዚህ ይሄ መርዝ እንደበላ ውሻ ከዚህ ጋር መናከስ ነው ስራው። እና ተባረኩ። እንደውም እሱን ይሄ ስለሱ ራሱ ተራ ሰው እኮ ነው እንደዚህ መጥቶ ራሱ መናገር ራሱ የሆነ እኔ ይቅርታ አድርጉልኝ እና ጌታ ይባርካችሁ። መርሲዬ በርቱ። ወንጌል ይቀጥላል። እናጋልጣለን። በቃ ይሄ ኮተቱን ወንድማችን ኤርሚ አይታውም። መቼም ቢሆን ያጋልጣል። በቃ በሱ ጋር ያለው እግዚአብሔር የሰጠውን ጥበብ እንድድኑ እኮ ነው። ሌላ ምንም ማበሻሸቅ ይሄ ምናምን። እቺ ደግሞ መረጽን የምታረገው ልጅ ስሉ ሰምቼሻለሁ። የሆነ ቤት ላይ ስምሽ ጠፍቶባቸው ያቺ መረጽን የምታረገው ልጅ ቆይ ለምንድን ነው ማያስቆማት ብሎ ሰምቻለሁ የሆነ ቤት ላይ እና አናቆምም፣ መቀጠል ነው። እናጋልጣለን። ይሄ ምናምን ይሄ ደፍተራ ይሄ ምንድነው ታምረ ማርያም ምናምን ማርያም ምሉት ትክክል አይደለም። ወንጌል ነው ትክክል፣ የእግዚአብሔር ቃል ነው ትክክል። ስለዚህ እናጋልጣለን። የምናምን ተቅማጥ ምናምን ምሉትን እናፈርሳለን። መዳን በኢየሱስ ብቻ ነው። ተባረኩ። ጌታ ይባርካችሁ። መርሲዬ ስለሰጠሽኝ እድል ቴንክ ዩ። አሜን። ተባረክ ያለምዬ። ጌታ ኢየሱስ ይባርክሽ። ቢያባ አካም ወይ ሜርሲኮ አካም ናጉማ ተልሽ ለተዋቀዩ እግዚአብሔር ይባርካችሁ። በእውነት ተባረኩ። ቤካ ከንቱ ነውና እንኳን የኢየሱስ ሆነ እኔ እንኳን የኢየሱስ ሆንኩት ካና ሜሲ ያውቃሉና ጴንጤዎች የሚያመልኩት ኢየሱስና እኛ የምናመልከው ኢየሱስ አንድ አይደለም ሲሉ ነበር። አዎ አንድ አይደለም። ዛሬም እናገራለሁ። የኛ ኢየሱስ ይሰማል፣ ይናገራል። የነሱ አያድግም፣ አይናገርም። ሁል ጊዜ ካያችሁ ከአንድ ሴትዮዋ ላይ የማይወርድ ተሸክማ በየቤተ ክርስቲያን የምትቀመጥ የራሳቸው ቤት ላይ ግድግዳቸው ላይ የምትቀመጥ የማይናገር የማይሰማ፣ የኛ ኢየሱስ ግን የሚሰማ የሚናገር። የኛ ማርያም በመጽሐፍ ቅዱስ ላይ ያለችው ማርያም ደግሞ ኢየሱስን የምትወድና የምታመሰግን አመስጋኝ የሆነች እኛ ይሄ ነው። ስለዚህ አንድ ኢየሱስ የለንም። እኛ እንደዛ ብለን የተናገርን ያለን ስለ እንደዚህ የሶሻል ሚዲያ ላይ ላለው ከፌስቡክ ጀምሮ ተሳዳቢ ስለሆነ ደግሞ እስቲ እሱ ቅድም በይካ ተናግራል። ወንድ ከሆነ እኛ ትኬት እንቆርጣለን። ያው ሌላ ሰው ተውት፣ እኔና የትሻ ትኬት እንቆርጣለን። ይምጣ፣ እስቲ ይምጣ፣ ቦሌ ይምጣ ወደ ሀገራችን። ምን ችግር አለ? ሀገሩ አይደለ እንደ የተወለደ እዚሁ አዲስ አበባ አይደለ እንደ ይምጣ። ወደ አዲሱ ገባ እናስተናግዳለን። ችግር የለውም፣ እናስተናግዳለን። ሻይ ምናምን ምንም ችግር የለም። ግን እንደዚህ ውጭ ሀገር ቁጭ ብሎ 24 ሰዓት ለሀገሩና ለትውልድ የሚለፋ መንግስትና የመንግስት አመራሮችን መስደብና ሌላ ነገር መለጠፍ ድሮ ቀረ። መጥቶ ወንጀለኛ አንተ ወንጀለኛ ብያባ መጥቶ አንተ ሌባ ሊለኝ ሌብነቴ ማጋለጥ አለበት። መጀመሪያ ህዝቡ ማወቅ አለበት። ሌባ ከሆንኩ ህዝቡ ሌብነቴን ለህዝቡ ማሳወቅ አለበት። እዛ ቁጭ ብሎ የራሱን ልጆች ደህና ትምህርት ቤት እያስተማረ
እዚህ ደግሞ ምስኪን ደሃ እንዲባሉ ማድረግ ድሮ ቀረ። ማንም አይሰማም። ማንም አይሰማም። የአሁኑ ትውልድ የሚጠይቅ የሚያነብ ለምን የሚል ነው። ሆነ ብሎ ሰምቶ ብቻ የሚሮጥ ትውልድ የለም። አንተ 100 ዓመት በጭንቅላት ቆመ ለኢትዮጵያ ሕዝብ እግዚአብሔር ለመነህ ብለህ ተረት ስታመጣ ለሕዝቡ ሕዝብ ደግሞ አሁን ተነስቶ ማሊፊ ዓመት በጭንቅላቱ ቆሞ ለኢትዮጵያ ሕዝብ የሌለ ተረት ስታመጡ ትላንትና ሲሸውዱን ነበር። አሁን አንሰማም። እነ ዮኒ ማኛን አንሰማም። እነዚህ በገድዳ ግርል በአፈንዝዝ አደንዝዝ አእምሯቸውና ትውልዳቸው ሊያደነዝዙ እቅድ ያላቸው እቅዳቸው አይሳካላቸውም። ከዚህ በኋላ ወንጌል ያሸንፋል። ኢየሱስ ብቻው ያድናል። ኢየሱስ ይሰበካል በምድራችን ላይ። ትውልድ ደግሞ ከዚህ አምልጧል። ከዚህ በኋላ እዛ ግርግዳውና ግርግዳው አንድ ቀን ለእግዚአብሔር የሚመለክበት ስፍራ ይሆናል። ያ ጣዖት በሙሉ ከላዩ ላይ ተራግፎ ማለት ነው። እዛ ተሸክማችሁ ለጥፋችሁ በግርግዳ ላይ ያለው እዛ በአካባቢው ላይ ድቤና ምንድነው ከበሮና ምን የምትቀጠቅጡበት እሱ ሁሉ ለእግዚአብሔር ክብር የሚሆንበት ዘመን ይመጣል። ስለዚህ ለኢትዮጵያ ምድር እንጸልያለን። ለፕራይም ሚኒስቴር ለዶክተር አብይ እንጸልያለን። ለካቢኖች እንጸልያለን። እግዚአብሔር ደግሞ ሐኪም ነው። አዲስ አበባ ብቻ አይደለም፣ ገጠር እያንዳንዱ ወንዞች ላይ እየሰራ ያለው እኛ ምስክሮች ነን። አሁን ያለው ትውልድ ምስክሮች ነው። የኢትዮጵያ መንግስት ሰራተኞች ዘር አላቸው፣ ግን ዘረኞች አይደሉም። አሁን ያሉ ካቢኖች ዘር አላቸው፣ ግን ዘረኞች አይደሉም። ለሀገራቸው ለብሔር ብሔረሰቦች ቀንና ሌሊት ሳይሉ ራሳቸውን ደፍቶ የሚሰሩ ለትውልድን ለመጠቀም የሚትጉ ናቸው እንጂ ዘርን ብቻ ትኩረት አድርጎ የሚሰሩ አይደለንም። የኛ እንደዛ አንሰራም። ቲክቶክ ላይ ቁጭ ብሎ ያዙ ልቀቁኝ ዘረፍ የሚለው እንደ ዮኒ ማኛ አይነት አእምሮ ትክክል ያልሆነ ልቡ መልካም ማሰብ የማይችል እንደዚህ አይነት ትውልድ የለንም። ሰራተኛም የለም በመንግስት ውስጥ። ያንን አብይ ወደ ስልጣን ሲመጣ ያባረራቸው። አሁን ያሉ ደግሞ ሰልጥኖ ትምህርት ወስዶ ወደ ስራ ገብቶ ስራ ላይ ነው ያሉ። ኑ ከኛ ጋር አብረን እንስራ እያሉ ነው። ኑ እኛም ተጨምረን ሀገራችን ምድራችን ለበረከት ለትውልድ እንዲሆነው 1000 ዓመት የሚባረክ እንጂ 1000 ዓመት የሚረገም ትውልድ አንስራ። አብርሃምን እግዚአብሔር 1000 ትውልድን እባርክላለሁ አይደል? አሁን ደግሞ አብይን እግዚአብሔር እንደዛ ማለት አለበት። እኛ ለአብይ መጸለይ አለብን። ይሄን ነው የሚለው። እንደ ዮኒ ማኛ አይነቱና ስመ ዲያቆንና ስመ ቄስ ይዞ በኢትዮጵያ ውስጥም ሆናችሁ በገንዘብና በትውልድ የምትጫወቱት እግዚአብሔር አምላክ ከህዝቡ ጋር ሆናል። አይሳካላቸውም። በመተት በድግምት በኢትዮጵያ ምድር ላይ ቁጭ ብላችሁ አደንዝዝ በየድንጋይ ቤቱ በየመንገድ ላይ በየጠላ ቤቱ የምታረጉት እግዚአብሔር ከእጃቸው ላይ ያራግፋል። እንደዚህ እንጸልያለን። እኛ ይህንን እናምናለን። አይሳካላቸውም። በጸሎትም በሁሉም እግዚአብሔር ከኛ ጋር አለ። እኛ ደግሞ እግዚአብሔርን ስራም የሀገርም ትውልድ የሚጠቅመውን ስራም እንሰራለን ማለት ነው። ይህንን ነው ሜርሲ ቀንም ስንጨው ነው የዋልነውና ትንሽ ስራ ላይም ስለቆየው እግዚአብሔር ይባርካችሁ። አሜን ብዬ አባ ተባረክ። ጌታ ኢየሱስ ይባርክ። መሲ ያለሽ ቤካ እሺ ያ መሲ የትናይቲ አፋን ኦሮሞቲኒ የወርቅ ቀባቴ ደበርሲ ኢንሶራቲኒ ኦኬ ኢንሶራቲኒ አፋን ማኬቲን ሙጫ መራቱ ከና ወዳተ ከመሌ ደበርሱ ደንዴስ ሀጋማ ሲራ ሂንደገኘ ሶ ኤርጋዩ ቀባቴ ደበርሲ ገርመሲት ጄና መሲስ የወረንዴሴ አፋን ኦሮሞቲን ኤርጋ ከደበርሲ ገለቶሚ የትናይት እሺ በመጣብኝ ነው የምናገረው። ችግር የለውም እየቀላቀልኩ። እውነት ተባረኩ። እግዚአብሔር ይባርካችሁ። አባብያ ቴንኪው ሁላችሁም ማለት ነው። እኔ ያው
ትንሽ ነው የምናገረው፣ ይቅርታ አድርጉልኝና ዮኒ አሁን አይቼዋለሁ እዚህ ስር ስላለ ይሰማል። አንደኛ ላይ የመጣበት መንገድ ግልጽ ነው፣ ታውቃላችሁ፣ ብዙዎቻችሁ ካስተዋላችሁ ማለት ነው፣ ደጋግማችሁ ስለአወራችሁ እኛም ነቃን በጊዜ ማለት ነው። ያንተ ጥዋ ደግሞ ሞልቶ ስለፈሰሰ ነው። አንደኛ ለክርስቲያኑ ለሁሉም ሰው ማለት ነው ደካማ ጎናችን ኢየሱስ ነው። ሁለተኛ ደግሞ በመንግስታችን ነው መጣብን ደካማ ጎናችን። ሁለተኛ ጠቅላይ ሚኒስትራችን ነው ማለት ነው። ብዙ ቪዲዮ አለ፣ ቤካ እንደሆነ አላመጣም። በጣም ብዙ ቪዲዮ እጃችን ላይ ያለው ማለት ነው። አንደኛ ነፍሰ ገዳይ ነክ፣ ሁለተኛ ላይ ጴንጥነት ውስጥ መተህ ልትደበቅ ፈልገህ ነው፣ አልተሳካልክም። በጊዜ ነቃን ማለት ነው። ያወራክ ቪዲዮ እያንዳንዱ ብዙ አለ፣ እየሰማክ ነው። በደንብ ስማ። ለኦሮሞ ያልክ ጥላቻ፣ ለዚህ መንግስት ያልክ ጥላቻ ልክ የመጣበት መንገድ ብዙ አገልጋዮች አለ እዚህ ሚዲያ ላይ። ለምንድን ነው እነሱ ጋር ንስሐ አልገባክ? መንገዶቹ ስለማይመቻችክ ነው። አሁን በጊዜ ሁሉም ስለነቃ ማለት ነው። ያንተ ጥዋ ሞልቶ ስለፈሰሰ ነው። ባይዘው ያንተ መርዝ ራሱ ብዙ ነጥብ ጥለሃል አንተ ራስክ ማለት ነው። ወንጌል ደግሞ ይቀጥላል። በአንተ የሚቆም ወንጌል የለንም። አንድ ተራ፣ አንድ ዘረኛ፣ አንድ በጥላቻ የተሞላ ስለሄደ አይደለም። ወንጌል ከዚህ በላይ ይቀጥላል። ደግሞ አንድ ሰባር ዜና ሰምተናል። አሁን እዚህ ላይ ሰምታችኋል። በጣም የእናንተ ክሳራ አደባባይ ላይ እየወጣ ነው። ለምን? ክርስቶስ ተሰበከ። አንዳንድ ከጨለማ ሕይወቱ ወደ ክርስቶስ የመጣ ህዝብ ስላለ ነው። ህዝባችሁ ነው ቁጥር ቀነሰ አይደለም። እንደዛ ብላችሁ ነው አደባባይ ላይ ብላችሁ አራችሁ። እዚህ ላይ ኤርሚያስ ያስተማረ ትምህርት ገደል ውስጥ ያለ ምስጢር በጣም ስለተጋለጠ ህዝቤ ስለነቃ ብዙዎች ወደ ጌታ ስለመጡ ከዚህም በላይ ገና ትከስራላችሁ፣ ገና ትከስራላችሁ። ወንጌል እውነት ይቀጥላል። ና ነገ በኦሮሞኛ እንቀጥላለን። ያው አንዳንድ ሙስሊሞች በዚህ በፊት የነቁ አሉ። መስዬ በጣም ማለት ነው ዮኒ አሉ ዮኒ ቀብር ብቻ ይዞ መጣ ያሉ አሉ። በጣም ያወሩን ጌታ እነሱ ነቁ በጊዜ። እኛም አሁን ነቅተናል። ገባክ? ነቃን። ይሄ ብቻ ሰውን ደግሞ ኢትዮጵያ ውስጥ ያሉ በጣም ለመንግስት ጥላቻ ያሉት በዚህ በፊትም ብዙ ከባድ ወንጀል ያላችሁ ታውቃላችሁ። ራሳችሁ በስንት ማስጠንቀቂያ እንደወጣችሁ ታውቃላችሁ። አስተውሉ። እዚህ ላይ አልናገርም። ጨርሻለሁ። ተባረኩ። ተባረኪ። የትዬ መሲ ያለሽ አለሁኝ ውዴ አለሁ። እንግዲህ ብዙዎቻችሁ ብዙ ነገር ብላችኋልና እኔ ጥቂት ነገር መናገር የሚፈልገው ለህዝበ ክርስቲያኑ ነው። እዚህ ጋር ለምትሰሙ ክርስቲያኖች በእውነት ወንጌል የገባችሁ ትውልድ ከሆናችሁ የምትሰሙትን የምትውሉበትን ቦታ ለዩ፣ ቦታችሁን ለዩ፣ ውሏችሁን ለዩ። ሰው ውሎን ነው የሚመስለውና ውሏችሁ እናንተንም እንዳይበክል እናንተንም እንዳያጠፋ አላማችሁን፣ ውሏችሁን፣ አካሄዳችሁን እንድትለዩ ነው ልነግራችሁ የምፈልገው ነገር። ሰው በሰው ንግግር በጣም ብዙ ነገር ይመረዛልና እንዳትመረዙ፣ ባልሆነ አካሄድ እንዳትወርቁ፣ ከክርስትናችሁ እንዳትሰናከሉ፣ በሰዎች ንግግር፣ በሰዎች ሁኔታ፣ በሰዎች አካሄድ ከክርስትናችሁ እንዳታፈገፍጉ፣ ሁኔታዎች እናንተን እንዳይለውጡ ራሳችሁ ላይ ፎከስ ማድረግ መቻል አለባችሁ። የሰዎች መቀያየር ሊኖር ይችላል። የሁኔታዎች ግራ መጋባት ሊሆን ይችላል። ሁኔታዎች ክርስትናችን ላይ ምንም አይነት ነጥብ አያመጣብንም። እኛ የተከተልነው ጌታ ሰዎች በተቀየሩ ቁጥር የምንቀየርበት አይደለም። ሁኔታዎች በተቀያየረ ቁጥር፣ ክረምትና በጋ በመጣ ቁጥር እንደዛ የሚቀያየር ሁኔታ አይደለም የኛ ክርስትና። የኛ ክርስትና በክርስቶስ ላይ ተመሰረተ ነው። ይህንን
የገባንን እውነት ነው እዚህ ሶሻል ሚዲያ ላይ እየወጣን የምንናገረው። ስለዚህ ያዙት። በሰዎች መቀያየር፣ በሰዎች ድክመት የእናንተ ክርስትና እንዳይጠብቅ እንደው እየገፉን በጣም 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 አጠንክረውናል። እናመሰግናለን። ክርስትናችንን የምትገፉ ሰዎች፣ እምነታችንን የምትገፉ ሰዎች እናመሰግናለን። በእናንተ እኛ መግፋት የበለጠ ጥብቅ ብለን የበለጠ እንድንጠነክር የበለጠ ክርስትናችንን አጉለት እንድናሳይ ምክንያት እየሆናችሁ ነው። በመቀጠል እዚህ ሚዲያ ላይ ጸብን የምትዘሩ አንዴ በእምነታችሁ ያልጽናችሁ፣ አንዴ በፖለቲካ ውስጥ የምትሯሯጡ ሰዎች አጀንዳችሁን ለዩ። መጨረሻ ላይ የይሁዳ ማሞት እንኳን ይሻላል ብዬ አስባለሁ። የሰው ቅጣት አይደለም መፍራት ያለባችሁ፣ የእግዚአብሔርን ቅጣት ፍሩ። በሰማይ ፈራጅ አለ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ይዋጋል። በቃ አጀንዳችሁን አውቀናል። የምታደርጉት ነገር ገብቶናል። እኛ ተረድተናል። ሰዎች ነን፣ አይምሮ ያለን ማሰብ የምንችል ሰዎች ነን። እንስሳዎች አይደለንም። እናንተ ባመጣችሁት አጀንዳ የምንመራ ሰዎች አይደለንም። በጣም ማገናዘብ የሚችል አይምሮ ያለን ሰዎች ነን። መግቢያ ላይ አንድ ነገር ተናግሬያለሁ። እኛ መልአክ አይደለንም። መልአክ እንኳን ስንፍና ይከሳቸዋል። እኛ ሰዎች ነን። ልንወርቅ እንችላለን፣ ልንሳሳት እንችላለን፣ በብዙ አይነት ሁኔታ ውስጥ ልናልፍ እንችላለን። ግን ደግሞ ሰዎች ነን። ማንም ሰው በእምነቱ ሲመጣበት በራሱ የሆነ ነገር በብዙ ነገር አታክ ሲደረግ ደስ እንደማይለውላ እኛ ክርስቲያኖች ነን። ደግሜ እላለሁ፣ ብርሃን የበራለን ክርስቲያኖች ነን፣ የእግዚአብሔር ልጆች። ለዛ ነው በብዙ ነገር ላይ አንደበታችን ተቆጥቦ ተረጋግተን እየተናገርን ያለ ነው። ዛሬ ይህንን ነገር አጀንዳ አድርገን ይዘን የገባ ነው ሰዎች ነን። በቃ ይህንን መናገር ፈልጋለሁ። መናገር ያለብንን ነገር መናገር አለብን። ሁሉ ጊዜ እዚህ ጋር ስለ ወንጌል ስናወራ አንደበት ያጣን ወይም ደግሞ ልክ እንደናንተ ለማይረባ ትክክል ላልሆነ ነገር አጀንዳ ይዘን ሚዲያ ከፍተን መናገር አቅቶን አይደለም። ባይዘዌ ፌመስ እንሁን፣ እንናገር፣ እንሳደብ ብንል ከናንተ የበለጠ አንደበት አለ። ግን አንደበታችንን ደግሞ ለማይረባ ተገቢ ላልሆነ እግዚአብሔር ለማይከብርበት ነገር አናዘጋጀው። ሰው ሁሉ የሚበላውን ምግብ መርጦ እንደሚበላ ሁላ የምንናገረውን ነገር መርጠን የምንናገር የእግዚአብሔር ልጆች ነን። ይህንን ያደረገው ደግሞ ክርስቲያን ስለሆንን ነው። ልዩነታችን ክርስትናችን ነው። ብራዘር፣ ልዩነታችን ይሄ ነው። እኛ ክርስቲያኖች ነን። የምንናገረውን ነገር ለይተን የምንናገር ሰዎች ነን። እዚህ ጋር ራሱ እስካሁን አይታችሁ ከሆነ የምንናገረውን ነገር በማስተዋልና ተገቢ በሆነ መንገድ ነው። ወጣ ባለ አነጋገር አይደለም። የሁላችሁንም እየሰማሁ ነበር። ስለዚህ ፎከስ እንድታደርጉ ፈልጋለሁ። የመጣውን ነገር በመጣበት መንገድ ነው ምን መልሰው። የሃም ማለት እነሱ ከወረወሩት ድንጋይ ሊበልጥ ይችላል። ሰዎችን ለማናደር ሰዎችን ለመክፋት ብላችሁ የምታደርጉት ነገር እናንተ ነው ራሱ ጠልፎ የማይመች ቦታ ላይ ሊጥላችሁ ይችላል። ከሰውም ክብር ወርዳችሁ ከእግዚአብሔርም ክብር ወርዳችሁ ህሊናችሁን ሽጣችሁ ሰዎችን ለማስደሰት የሰው ሃይማኖት ነክታችሁ የማይገባ መንግስትን ተናግራችሁ ኖ፣ ይሄ በጣም ትክክል አይደለም። ፕሊዝ ትክክል አይደለም። አንደበት ስላለ በገዛ አንደበት አትከብርም፣ ትዋረድበታለህ። ለሁላችሁም ነው፣ ለግለሰብ አይደለም እየተናገርኩት ያለሁት። አንደበት ስላላችሁ አንደበታችሁ አያስከብራችሁም። መከበር በከንፈር የሚባል ነገር አለ። በገዛ ምላስ ትሞታለህ፣ በገዛ ምላስ ትኖራለህ። ሐቁ ይሄ ነው። የሚያኖር ምላስ ነው፣ የሚገልህ ምላስ ነው። እዚህ ጋር ሙስሊሞች አላችሁ፣ ክርስቲያኖች አላችሁ፣ ኦርቶዶክሶች አላችሁ፣ ሌላም ቤተ እምነት የሚያኖራችሁ አንደበታችሁ ነው። ጋይስ ፎከስ ማድረግ መቻል አለባችሁ። የምትሄዱበትን የምትናገሩበትን ነገር ሁሉንም ነገር ደባልቂ አትሁኑ። እሺ ለዩ። የተዘረጋው መረብ ጠልፎ እንደሚጥላችሁ
መለየት አለባችሁ። ከመናገራችሁ በፊት ለምትናገሩት ንግግር ማስተዋል የሚባል ነገር አለን። አይምሮ የተሰጠ እንድናስተውልበት ነው። ወይንም ደግሞ ለማይረባ አይምሮ ተሰጣችሁ ከሆነ እኛ ክርስቲያኖች ነን እንለያለን። ምክንያቱም እባብና ጊንጡ እንድንረግጥ እግዚአብሔር ስልጣን የሰጠን ባለስልጣኖች ነን ከእግዚአብሔር ዘንድ። እግዚአብሔር አንድያ ልጁን አሳልፎ ሲሰጠን እኛ በክርስቶስ ኢየሱስ ስናምን ክርስቶስ የሰጠን ነገር ምንድነው? እባብና ጊንጡን እንድንረጋግጥ ነው። እንለያለን። በመንፈስ ቅዱስ የምንመራ ልጆች ነን። መንፈስ ቅዱስ ያበራልናል። የጨለመውን ሐሳብ ይነግረናል። አመጣጥህ አካሄድ ውስጣችን ይነግረናል። ራይት ሶ እናውቃለን። በቃ ታውቋል። ስለዚህ አካሄዳችሁን አስተካክሉ፣ አረማመዳችሁን አስተካክሉ። ክርስቲያን አይጎዳም። ባይዘው የሚታመንበት እግዚአብሔር አለው። ማንንም አትጎዱም። እዚህ ጋር የምትጎዱት ራሳችሁ ነው። ህሊናችሁ በሰላም አያድርም። አይምሯችሁ በሰላም አይኖርም። እንቅልፍ አታገኙም። የተናገራችሁት ነገር ራሳችሁ መልሶ እንደሚወቅሳችሁ ይሄንን ታውቃላችሁ አይደል? ይሄ ክርስቲያን ህዝብ ስትገፉት የሚበዛ እንጂ ስትገፉት የሚጠፋ አይደለም። እየበዛን እንጂ እየቀነስን አይደለም። ይሄር ነው። እየቀነሰ የሄደውን አካል ሶሻል ሚዲያው ይናገራል። እኛ መናገር አይጠበቅብንም ጋይስ፣ መናገር አይጠበቅብንም። ለጥቅምና ለየሆነ ለሰምቲንግ የምትመጡ ከሆነ እምነታችሁን በእንደዚህ አይነት ነገር የምትቀይሩ ከሆነ ጌታ አይከብርበትም። ይሄን ልነግራችሁ ፈልጋለሁ። ጌታ አይከብርበትም። እግዚአብሔርን ደስ የምታሰኙት እናንተ በምታደርጉት ነገር አይደለም። ልጁ ኢየሱስ ክርስቶስን በተከተላችሁበት መጠን ጌታችሁን ስትከተሉት እንጂ ሰዎችን ለማስደሰት ብላችሁ የምትቀይሩት እምነት ህይወት አይደለም፣ ገዳይ ነው። ሃይማኖት ገዳይ ነው። በእምነት ጸንተን እንኑር፣ በማስተዋል እንመላለስ። እግዚአብሔር የሚከብረው ያኔ ነው። ክርስቲያኖቼ፣ እህቶቼ፣ ወንድሞቼ የእግዚአብሔርን ቃል በማስተዋል እናንበብ። ለዛ ነው በጣም ኪሳራ ውስጥ እየገባ ነው። ሰዎች እንዲሰናከሉ፣ ሰዎች እንዲጠፉ የምታደርጉት ዋጋ ትከፍላላችሁ። በእናንተ ምክንያት ለሚጠፋው ክርስቲያን፣ በእናንተ ምክንያት ባክ ለሚያደርገው ህዝብ ዋጋ ትከፍላላችሁ። በአንድ ሰው መዳን ሰማይ ደስ እንደሚለው ሁላ በአንድ ሰው መጥፋትም እናንተ ዋጋ ትከፍላላችሁ። በስተመጨረሻ መናገር የምፈልገው ነገር ክርስቲያናት ወንድሞቼ የምትሰሙትን የምትሄዱበትን ቦታ ተጠንቀቁ። ብዙዎችን አይተናል። ከማይረባ ከማይገባቸው ቦታ እየተገኙ ያላቸውን ክብር ጸጋቸው ተገፎ በምን አይነት ሁኔታ ላይ እንዳሉ እያየን ነው። ከሌ ማለት አይጠበቅብኝም። የምታውቁት ነገር ነው። ጸጋችሁ አይገፈፍ። ጸጋችሁ ከእናንተ አይራቅ። ጸልዩ። እዚህም ትክክል አትበሉ። ኮሜንት መስጠት ግዴታ አይደለም። ሐሳብ መስጠት ግዴታ አይደለም ጋይስ። ትክክል ሊሆን ይችላል ያሱ የተናገረው፣ ግን አንደበታችሁን ያዙት። እሺ፣ እጃችሁን ያዙት። እሺ፣ ግዴታ አይደለም። ኮሜንት የመስጠት ግዴታ አይደለም። ለእናንተ ኮሜንት ስለሰጣችሁ አይጨበጨብላችሁም። ብዙ እናንተን የሚታዘብ ህዝብ አለ። ሰው አያቀኝም አትበሉ። ሰው ያውቃችኋል። የእውነቴን ነው ብላችሁ ሰው ያውቃችኋል። ምናልባት እናንተ ናችሁ አልታወቅም ብላችሁ ራሳችሁን ዝቅ ያደርጋችሁ፣ ግን ትታወቃላችሁ። ግዴታ አይደለም። ኮሜንት መስጠት ግዴታ አይደለም። እዚህ ጋር ገብታችሁ አስተያየት መስጠት ግዴታ አይደለም። እወዳለሁ ነው ግዴታ አይደለም። እኔ እኮ አትወዱኝ ምን ችግር የለውም፣ ግን አታስመስሉ። የውሸት አትውደዱኝ። የውሸት ኮሜንት አትስጡኝ። የእውነቴን ነው። እዛ ጋርም እየሄዳችሁ ብራቮ በርታ የምትሉ ሰዎች ለዛ ሰው መጥፊያ መንገድ እየሆናችሁ ነው። ምናልባት እኮ የእናንተ ማበረታታት ሊሆን ይችላል ያህን ሰው የማይገባ ነገር እንዲናገር በር የሚከፍትለት ራይት። ስለዚህ በማስተዋል እንመላለስ። የመጨረሻው መልእክቴ ይሄ ነው። በማስተዋል እንመላለስ ተወዳጆች። ይሄን ነው ማለት እንፈልገው። ሜርሲዬ ጨርሻለሁ። ተባረኪ መስዬ። የመጨረሻ ላይ በተለይ በጣም ደስ የሚል ሀሳብ ተናገርሽ እና እኔ እንዲህ አይነት ሰዎችን ታዘባለሁ ብዙ ጊዜ።
አልወድም እንደዚህ አይነት ነገር። አቋም የሌለው ሰው አልወድም በተፈጥሮዬና በጣም ደስ የሚል ሀሳብ ነው የተናገርሽው። ሁለት ነገሮችን ልናገርና በጣም ደስ የሚል አዘጋግ እንዘጋዋለን። ይሄንን ላይቭ በአንድ ሰዓት ውስጥ ወደ ስራ መግባት ስላለብኝ ማለት ነው። የእግዚአብሔር ቃል በመዝሙር መጽሐፍ መዝሙረኛው ዳዊት ምዕራፍ 39 ላይ ከቁጥር 1 ጀምሮ ሲናገር እንደዚህ ይላል። እኔ በአንደበቴ እንዳልበድል መንገዴን እጠብቃለሁ፣ ክፎችም በእኔ ዘንድ እስካሉ ድረስ ልጓም በአፌ አስገባለሁ ይላል። ስለዚህ ለዚህ ወንድማችን አፍ ልጓም ይደረግለታል። አያችሁ፣ የእግዚአብሔር ቃል ሲናገር አፍ ልጓም ይደረግለታል። አፍ ይመራል ማለት ነው። አፍህን መቆጣጠር ትችላለህ። ልጓም ማለት ፈረስ አፍ ውስጥ እንደዚህ የሚገባው ነው። ታውቃላችሁ አይደለም? በሱ ነው የፈረስን አካሄድ በዚህ በኩል እንዲሄድና እንዳይሄድ የምታስቆሙትም ሂድም የምትሉት ማለት ነው። ስለዚህ አፍ ላይ ልጓም ይደረጋል። አሁን ይሄ ሰው የሚጠፋው በአፉ ነው። በለፈለፉ በአፍ ይጠፉ ነው። የዚህ ሰው የማይገባበት የማይፈተፍተው ነገር የለም። መዝሙረኛው ዳዊት ግን በአንደበቴ እንዳልበድል ልጓም በአፌ ያስገባለሁ ይላል። አፍ ልጓም ይደረግለታል ለካ። አያችሁ። ስለዚህ ወንድማችን ልጓምህን ተጠቀም። ኤቭሪዌር አይወራም፣ ሁሉም ላይ አይፈተፈትም፣ ሁሉም አይሰደብም፣ ሁሉም አይነካም። አፍ ልጓም ይደረግለታል። መዝሙረኛው ዳዊት በምዕራፍ 39 ነው አይደል የተናገረው። ያዕቆብ በመልእክቱ ይነግረናል። የያዕቆብ መልእክት ምዕራፍ 3 ላይ ሄዳችሁ ከቁጥር 1 እስከ 3 አንብቡት። ምን ይላል? ወንድሞች ሆይ ከናንተ ብዙዎቹ አስተማሪዎች አይሆኑ፣ ምክንያቱም እኛ አስተማሪዎች የሆንን የባሰ ፍርድ እንደምንቀበል ታውቃላችሁ። ሁላችሁም በብዙ ነገር እንሰናከላለን። በንግግሩ የማይሰናከል ማንም ሰው ቢኖር እርሱ ሰውነቱ ሁሉ መቆጣጠር የሚችል ፍጹም ሰው ነው። ንግግር ያስታል እያለን ነው። አያችሁ፣ ሁላችንም በብዙ ነገር እንሰናከላለን። በንግግሩ የማይሰናከል ማንም ሰው ቢኖር እርሱ ሰውነቱ ሁሉ መቆጣጠር የሚችል ፍጹም ሰው ነው። የማይሰናከል ከሆነ ፍጹም ነው ያለን ነው። ፈረሶች እንዲታዘዙልን ይላል ቁጥር 3 ላይ። ፈረሶች እንዲመላ ሰውነታቸውን መምራት እንችላለን። አያችሁ፣ ልጓሙን እዚህ ውስጥ አስገብታችሁ አይደል የምትመሩት? ዳዊት የተናገረውን ያዕቆብ በመልእክቱ ይደግመዋል። አፍ ልጓም ይደረግለታል። አፋችን ነው የሚመራን ሁሉ ነገራችንን። በአፋችን ነው የምንጠፋው፣ በአፋችን ነው የምንለመው። አንደበት የፍጥረትን ሩጫ ይገታል ይላል እኮ። አንደበት እሳት ነው ይለናል እኮ። አንደበት ከባድ ነው። ይሄ ችግር ነው ይሄ ሰው ላይ ያለው። የአንደበት ችግር ነው ይሄ ሰው ላይ ያለው። አሁን እሱ የወንጌላውያንን ሩጫ ሊገታ ፕላትፎርሙ ላይ አንተ አቅቶሃል፣ እኛ ልጓም እናደርጋለን ማለት ነው አፍክ ላይ። ስለዚህ አፍ ልጓም ይደረግለታል። ያዕቆብ ምን ይላል? መላ ሰውነታቸውን መምራት እንችላለን። የፈረሶችን አፋቸውን ልጓም ካደረግን መላ ሰውነታቸውን በዛ ነው መምራት የምንችለው። ቁም ስትለው ያቆማል፣ ሂድ ንዳው ስትለው ይሮጣል። ስለዚህ አፍ ልጓም ይደረግለታል። አለቅ የእግዚአብሔር ቃል ለሁሉ ነገር መልስ አለው። ለሁሉ ነገር መልስ አለው። ኦኬ፣ እንዘጋዋለን። ከመዝጋታችን በፊት ቆንጆ አዘጋግ እንዘጋለን ብያችኋለሁ። ቤካ ያለክ ሜርሲ። ወደ ስራ መሄድ አለብኝ በጣም አንድ ደቂቃ። እሺ፣ አታስረዝም። አንድ ደቂቃ ብቻ። እንትን እኮ አሁን የተናገርሽው ያዕቆብን መልእክት ዮኒ ይሰማል፣ እዚህ ውስጥ አለ። ያንብቦ ያዕቆብን በደንብ አድርገው ያንብቦ እና ለሱ በጣም ይጠቅመዋል ሊል ነው። ዩቲዩብ ላይ ስለሚሰማው ኢትስ ኦኬ፣ ችግር የለውም። ስለዚህ ቤካዬ አለክ? አምስት ያለው አለ ተኛ እንዴ? አረ እንዴ ምን አንዴ ቪዲዮውን ክፈትና እንዝጋው። ምንድነው ቪዲዮዎችን አሳይተናል። በቃ እንግዲህ ዲቴይሉንም ድጋሚ ዩቲዩብ ላይ ታዩታላችሁ። ሶ
ዮናስ ሙሉነህ ያው በጃንደረባው ተከፍሏል። የእንዳልክን ንግግር እንደ መግቢያን የተጠቀመው አለቀ። እንዳልክን ተወውና ወደ ኤርሚያስ ዞሯል። በነገራችን ላይ እንዳልክ ከተናገረው ንግግር ይበልጣል እዚህ ጋር የተናገረው ላሰማችሁ። በሙሉ አንድ ቻሌንጅ እግዚአብሔር ባርኳቸዋል አይደለ? እግዚአብሔር በበረከቱ ጎብኝቷቸዋል አይደለ? ማስተር አብነት ፕሮቴስታንት ነው፣ በጌታ ነው። ተሰባስባችሁ በእናንተ ጸሎት ማስተር አብነትን አድኑት። ምክንያቱም በጌታ ናችሁ፣ የሚሳናችሁ ነገር የለም አይደለ? ይሄ ምስኪኑን ህዝብ ከምትዘርፉት ማስተር አብነት ወንድማችንን በአንድ ላይ ጸሎት አድርጉና ስም እየጠራ የተናገረው እሱ እንዳልክ ከተናገረው ንግግር የሱ አይብስም ወይ? እንዳልክ እኮ ነፃነት ወርቅነህ አላለም እኮ አላለም። ጋራንቲ የብልጽግና መንግስት። ስለዚህ ከ3 ወር በኋላ ያለው ምርጫ የሰውን ማይንድ ዲስትራክት ለማድረግ ዲስትራክት እንደሚያደርግ ደግሞ ከተከፈለኝ ዲስትራክት አደርጋለሁ ፕላትፎርሙ ላይ የሚለውን ማስረጃ ደግሞ አሳይተናችኋል። ስለዚህ ወገኖች ነቅታችኋል ብዬ አስባለሁ ያለውን ነገር ማለት ነው። 2 ቻሌንጅ ሰተነዋል። አንደኛው ምንድነው አሜሪካን ሀገር ያሉ ወንጌል አማኞች በጠቅላላ ግብረ ሰዶማውያን ናቸው ያለውን እሱን ስትሪም በእንግሊዘኛ እንዲደግመው ቻሌንጅ ሰጥቸው ነበር። አላደርግም ምን እንዳሰባችሁ ገብቶኛል ብሎ መልሶልኛል። ሁለተኛ ደግሞ ቻሌንጅ የምሰጠው ዮኒ ማኛ ዮናስ ሙሉነህ ወደ ኢትዮጵያ መግባት እንደሚችልና ገብቶ እንዲያሳየን ይሄንን ቻሌንጅ ደግሞ ተተነዋል ማለት ነው። ቤካ ያለ አለ እኔ ልገምና ቪዲዮ እስኪ ክፈት። እሺ ከፍታለሁ። እሺ ዮናስ ሙሉነህ አትንበጫበጭ። በቪዲዮ ምንድነው ላይክ በእንግሊዝኛ ስትሪም አድርግ። በአሜሪካ የሚኖሩት ወንጌላውያን አማኞች ወይም ደግሞ ፕሮቴስታንቶች በጠቅላላ ግብረ ሰዶማውያን ናቸው ብለህ የተናገርከውን ፓስተሮቻቸውም እንደዚሁ እንዲሁም ዘማሪዎቻቸውም ግብረ ሰዶማውያን ናቸው ብለህ ያልከውን በእንግሊዝኛ ስትሪም አድርግ። ጎበዝ ታጫውት። እናውቃለን ከአንተ ሞታ ቤታዮ ትበልጣለች በድፍረትም በምንም እና ወንድ ነህ አንተ ጎበዝ፣ እናደንቅሃለን። በእንግሊዝኛ አሁንም ይኸው ቻሌንጅ ይሰጣለን። ስትሪም አድርግ ወንድ ከሆንክ። አሁንም የመሲን ደግመዋለሁ። ኢትዮጵያ ገብተህ አሳየን። የሆነ ቦታ አሜሪካ ውስጥ ተደብቆ ምናምን ነገር ላይ ቁጭ ብሎ ሶፋ ላይ መጫው ወንድነት አይደለም። ወንድነት የሚጠይቀው ሀገር ቤት ገብተህ ማየት ስንችል እና በእንግሊዝኛ ስትሪም ስታደርግ ነው። ከዛ ውጪ አንተ ፈሪ ነህ፣ እነግርሃለን፣ ፈሪ ነህ። እኔ በአንተነት አንተን አይቼ እኛ ፈልገን አይደለም፣ የእግዚአብሔር እቅድ ነው። ኦኬ ምንም ማድረግ አንችልም። ሁሉም በጊዜው ውብ አድርጎ ይሰራል እንደሚል እንደ እግዚአብሔር ቃል ኢትስ ጋድስ ታይሚንግ የኛ አይደለም።